ሰላም እንዴት ናችሁ? እንኳን እንግዲህ ወደ ቀሰም አካዳሚ በሰላም መጣችሁ። የዛሬው ሌሰናችን የሚሆነው እንግዲህ አሁንም የናቹራልን ፓይለት ኤግዛም መስራት ቀጥለናል ማለት ነው። ዛሬ የምናየው ደግሞ እንግዲህ ምንድነው ኬሚስትሪ ፓይለት ኤግዛም ነው የምናየው ማለት ነው። እንግዲህ ዛት ሁልጊዜም እንደተለመደው ሁልጊዜም እንደምንለው ቀሰም አካዳሚ ከሃይ ስኩል ጀምሮ እስከ ካምፓስ ላሉ ተማሪዎች እንግዲህ የተለያዩ ቲቶሮችን የተለያዩ ቪዲዮዎችን እንግዲህ አሁን ሳይቀር እንግዲህ በዩቲዩብ ራሱ ሳይቀር ማለት ነው እንደዚሁም ደግሞ የተለያዩ ሾርት ኖቶችን ቴሌግራም ማለት ነው የቴሌግራም ሊንካችንን ከስር እናስቀምጥላችኋለን። ጆይን ያላደረጋችሁ ተማሪዎች ጆይን በማድረግ የተለያዩ ሾርት ኖቶችን አክሰስ ማድረግ ትችላላችሁ ማለት ነው። እንግዲህ አሁን እናንተ ምንድናችሁ ሞስት ፕሮባብሊ እንግዲህ 12ኛ ክላስ ናችሁ። ኔክስት ይር ደግሞ እንግዲህ ያው ፈጣሪ ብሎ ጆይን የምታረጉ ነው የሚሆነው የበለጠ ሃየር ግሬዱን ማለት ነው። ያኔም ቢሆን ስለማንለያችሁ ማለት ነው አሁኑኑ የቴሌግራም ቻናላችንንም እንደዚሁም ደግሞ የዩቲዩብ ቻናላችንን ሰብስክራይብ ጆይን እንደምታረጉ እንላለን ማለት ነው። አሁን ቀጥታ እንግዲህ ወደ አንደኛው ጥያቄ ነው የምናልፈው። አንደኛው ጥያቄያችን እንግዲህ ምን ይለናል መሰላችሁ? by comparing electrolytic and galvanic cell, which one of the following process occurs in a galvanic cell ይለናል ማለት ነው። ስለዚህ የኤሌክትሮላይቲክ እና ጋልቫኒክ ሴልን ኮምፔር በምናደርግበት ጊዜ ጋልቫኒክ ሴል ላይ ሀፕን የሚያደርገው ኦከር የሚያደርገው የትኛው ነው የሚለን ማለት ነው። ስለዚህ እንግዲህ ያው ጋልቫኒክ ሴል እና ኤሌክትሮላይቲክ ሴልን ያው እንትን እያደረገ ነው ማለት ነው። ጋልቫኒክ ሴል ቮልታይክ ሴል ተብሎ ይታወቃል። ዛት እንግዲህ በጋልቫኒክ ሴል ሀፕን የሚያደርገው የትኛው ነው የሚለን የመጀመሪያው ምን ይለናል? ስፖንታኒየስ ሪዱክስ ሪአክሽን ያ ማለት እንግዲህ ሪዶክስ ሪአክሽን ማለት ይሄኛው ምን ይልናል? በጋልቫኒክ ሴል ውስጥ ሀፕን የሚያደርገው አንዱ ምንድነው? ስፖንታኒየስ የሆነ ሪዲዩስ እንግዲህ ኦክሲዴሽን ሪዳክሽን ሪአክሽን ይከሰታል ማለት ነው። ዋት አባውት ኤሌክትሮላይቲክ ሴል ተጠባልን ግን ምንድነው? ነን ስፖንታኒየስ ነው ማለት ነው። እዚህኛው ጋር ቀጣይነት ያለው ሪአክሽን ነው የሚካሄደው። ኤሌክትሮላይቲክ ጋር ግን ምንድነው ማለት ነው? ነን ስፖንታኒየስ ነው ማለት ነው። ስለዚህ ይሄኛው ምን ይሆንልናል? ሀፕን ያደርግልናል ወይም ኦከር ያደርግልናል። ሪዳክሽን ሪአክሽን ቴክስ ፕሌስ as anode ያው ኤሌክትሮላይቲክ ሴል ላይም ሆነ ጋልቫኒክ ሴል ወይም ቮልታይክ ሴል ላይ ማለት ነው ሪዳክሽን የት ነው ቴክስ ፕሌስ የሚያደርገው ማለት ነው? ካቶዱ ላይ ነው እንጂ አኖዱ ላይ አይደለም ማለት ነው። አኖዱ ላይ አይደለም። ኦክሲዴሽን ሪአክሽን ቴክስ ፕሌስ as anode ይሄኛው as ካቶድ ይለናል። ይሄኛው እንግዲህ ቶታሊ ፎልስ ነው። ምክንያቱም እንደነገርኳችሁ አሁንም ኤሌክትሮላይቲክ ሴልም ሆነ ጋልቫኒክ ሴል ኦክሲዴሽን የት ነው ቴክስ ፕሌስ የሚያደርገው ማለት ነው? አኖዱ ላይ ነው። እዚህ ጋር ግን ካቶዱ ላይ ነው የሚለን ማለት ነው። ኤሌክትሪካል ኢነርጂ is necessary to bring chemical reaction ይሄኛውም necessary አይደለም ማለት ነው። በዲፊኒሽኑን በምናይበት ጊዜ ምን ይለናል? in galvanic cell also called እንግዲህ በቮልታይክ ሴል ጊዜ ምንድነው ማለት ነው? spontaneous oxidation reduction reaction takes place ያደርጋል። እንደዚሁም ደግሞ generating electrical energy ኬሚካል ኢነርጂን ወደ ኤሌክትሪካል ኢነርጂ ነው የሚቀይርልን ይሄ ሴል ማለት ነው ወይም ቮልታይክ ሴሉ ማለት ነው። ግን ኤሌክትሮላይቲክ ሴል ከሆነ ግን ምንድነው የሚያደርገው ማለት ነው? እንግዲህ ኤሌክትሪካል ኢነርጂ ወደ ኬሚካል ኢነርጂ ነው የሚቀይርልን ማለት ነው። ወደ ኬሚካል ኢነርጂ ነው የሚቀይርልን። ኦክሲዴሽን ሁለቱ ላይም አዘ አኖር ነው ያው ቴክስ ፕሌስ የሚያደርጉት። ሪዳክሽን ደግሞ ምንድነው ማለት ነው? አዘ ካቶድ ነው ቴክስ ፕሌስ የሚያደርጉት ማለት ነው። ስለዚህ by comparing electrolytic and galvanic cell which one of the following process occurs in galvanic cell የሚለው የትኛው ትክክል ይሆንልናል ማለት ነው? ስፖንታኒየስ እንግዲህ ኦክሲዴሽን ሪአክሽን ያው በጋልቫኒክ ሴል ወይም በቮልታይክ ሴል ያው ቴክስ ፕሌስ ያደርጋል ማለት ነው። ሁለተኛው ጥያቄያችን ደግሞ ምንድነው የሚለን ማለት ነው? which one of the following is not the chemical property of iron ነው የሚለን ማለት ነው። ያው ትክክለኛው ሪአክሽኑን ነው የምንፈልገው ማለት ነው። የመጀመሪያው ምን ይለናል? አይረን ሶሊዱ ወይም አይረን ሜታሉ ከሃይድሮክሎሪክ አሲድ which is aqueous ነው aqueous solution ጋር ሪአክት በሚያደርግበት ጊዜ እንግዲህ ይሄኛው ሲንግል ዲስፕሌስመንት ሪአክሽን ነው እዚህ ጋር እየፈጠረ ያለው። ስለዚህ ምን ይሆንልናል ማለት ነው? አይረን ክሎራይድ ፕላስ እንግዲህ ሃይድሮጂን ጋዝ ይሰጠናል። ይሄኛው ፖሲብል ነው ይቻላል። እሺ ሁለተኛው ደግሞ አይረን ሜታል ከሰልፈሪክ አሲድ ጋር እንትን በሚያደርግበት ጊዜ ሪአክት በሚያደርግበት ጊዜ አሁንም ምንድነው እዚህ ጋር ሃይድሮጂን ነው እዚህ ጋር ሃይድሮጂን ነው። ስለዚህ ሪፕሌስ ያደርገውና አይረን ሰልፋይድን ይሰጠናል ማለት ነው። አይረን ሰልፋይድን ይሰጠናል ማለት ነው። አይረን ሰልፋይድ አይረን ሰልፌት SO4 ስለሆነ ማለት ነው። አይረን ሰልፌት እና አሁንም ሃይድሮጂን ጋዝን ይሰጠናል። ስለዚህ እስካሁን ያየናቸው ሁለቱ ምንድናቸው? ፖሲብል ናቸው ማለት ነው። እዚህ ጋር ደግሞ እንግዲህ አይረን አየን አለ ተዛኖዲ ኮፐር ሶሊዱ አለ ማንን ሰጠን? አይረን እና ኮፐር አዮንን ሰጠን ነው የሚለን ማለት ነው። እዚህ ጋር ጀነራሊ ምንድነው የተካሄደው? ከፖዚቲቭ ቱ ወደ ዜሮ ነው የሄደው አይረን which is እንግዲህ reduced ነው የሆነው።
ኮፐር ደግሞ ከ0 ወዴት ነው የሄደው ማለት ነው? ወደ 2+ ወይም ደግሞ ኦክሲዳይዝድ ነው የሆነው ማለት ነው። ኢንዳይሬክትሊ ይህ ምን ማለት ነው ማለት ነው? ኮፐር እንግዲህ አይረንን ምን እያደረገው ነው ማለት ነው? ኮፐር አይረንን ምን እያደረገው ነው? ሪዲዩስድ እያደረገው ነው ማለት ነው። which is እንግዲህ impossible። ለምንድን ነው impossible የማይሆነው? ኮፐር ለምንድን ነው አይረን ሪዲዩስድ የማያደርገው? አይረን is more reactive than ኮፐር ማለት ነው። አይረን ጀነራሊ ከኮፐር የበለጠ ሪአክቲቭ ስለሆነ ኮፐር አይረንን ምን ማድረግ አይችልም? እንግዲህ ሪዲዩስድ ማድረግ አይችልም ማለት ነው። ሪዲዩስድ ማድረግ አይችልም ማለት ነው። ስለዚህ መልሳችን ትክክል ያልሆነው ይሄኛው ነው የሚሆንልን ማለት ነው። ይሄኛው ኮፐር ማንን አይረንን ምን ማድረግ አይችለውም? ሪዲዩስ ማድረግ አይችለውም ማለት ነው። ለምንድን ነው የማይችለው? iron is more reactive than copper ማለት ነው። What measure can we take immediately when caustic soda means ማን ነው? caustic soda ማለት እንግዲህ sodium hydroxide ማለት ነው። sodium hydroxide which is እንግዲህ strong base ነው። ስለዚህ is in contact with our skin ለምሳሌ ይህ strong acid that means caustic soda ወይም sodium hydroxide ማለት ነው ቆዳችንን በሚነካብን ጊዜ immediately ነው የሚለው ወዲያውኑ ማለት ነው። which is እንግዲህ በጣም strong base ነው። ስለዚህ ቆዳችንን በሚነካብን ጊዜ ወዲያውኑ ማድረግ ያለብን ነገር ምንድነው? immediately take ማድረግ ያለብን ነገር ምንድነው ነው የሚለው wash the affected part immediately with strong acid ይሄ የበለጠ ያባብሰዋል። wipe the affected part of our skin with towel ይሄኛውም እንደዛው ነው። wash the affected part with plenty of water ይሄኛው ደግሞ ትክክል ነው ማለት ነው። ያ ማለት ወዲያውኑ ነው ያለን ወዲያውኑ ነው እንጂ ያለን ይሄኛው የማይቀር ነገር ነው። ለምሳሌ ዲ ምን ይለናል? go to the hospital to get medical advice ይሄኛውን እንግዲህ ይሄ ስትሮንግ ቤዙ ላያችን ላይ ቆዳችን ላይ ካረፈ በኋላ ገና ሆስፒታል እስከምንሄድ ድረስ እኛን ያው ቆዳችንን ያው በጣም ሊጎዳው ይችላል ማለት ነው። ስለዚህ ወዲያውኑ ማድረግ ያለብን ነገር ምንድነው? በዛ ባለ ውሃ ያንን አፌክት የሆነውን ስኪናችንን ወይም ፓርት ኦፍ አወር ቦዲያችንን ምን ማድረግ ማለት ነው? ማጠብ ማድረግ ነው። ወሽ ማድረግ አለብን ማለት ነው። so caustic soda or sodium hydroxide is a strong base that can cause chemical burns immediate washing with plenty of water dilute ያደርገዋል ማለት ነው። ያ ማለት strong base ነው አይደለ? ስለዚህ dilute base ያደርገዋል ማለት ነው። concentrated base ነበር dilute base ያደርግልና ቢያንስ ለተወሰነ ጊዜ ምን ያደርግልናል? ያቆይልናል ማለት ነው። ለተወሰነ ጊዜ ካቆየልን በኋላ ምን ያደርጋል ማለት ነው? አስብለን ሄደን እንግዲህ ያው ሜዲካል እንትኖችንም መጠቀም እንችላለን። ሆስፒታል ምናምን ሄደን ያው አድቫይሱን መቀበል እንችላለን ማለት ነው። ይሄኛውን እሺ እንዳታዩት A basic solution has pH value of 9. So pH valueችን ስንት ተሰጥቶናል ማለት ነው? pH is given 9. What is the concentration of the hydroxide ion in the given solution ይለናል። እንግዲህ አሁን pH ነው የተሰጠን pH is 9 ተሰጥቶናል። ግን የተጠየቅነው ማን ነው? ሃይድሮክሳይድ አየንን ነው። ሃይድሮክሳይድ አየንን ለመፈለግ ደግሞ እቺኛውን ፎርሙላ ነው የምንጠቀመው። that means concentration of hydroxide ion is equals to 10 the power of minus POH not pH POH እኛ ደግሞ ምን የሚለውን እናውቃለን። ስለዚህ አሁን እቺኛዋን once POH ን ታገኘን concentration of hydroxide ionን ለመፈለግ በጣም ቀላል ነው ማለት ነው። once ፎርሙላውን ካወቅን ማለት ነው። ስለዚህ POH ን ለመፈለግ pH ተሰጥቶናል። so pH plus POH ስንት ይሰጠናል? 14 ይሰጠናል። so POH ን ለመፈለግ ደግሞ እንደምናደርገው እቺኛዋን ወደዚህ እንወስዳትና 14 ሲቀነስ pH እናደርጋለን። pH ደግሞ ስንት ተሰጥቶናል? 9 ነው የተሰጠን ማለት ነው። ስለዚህ 14 ሲቀነስ 9 5 ይሆንልናል። POHአችን ማለት ነው። ስለዚህ concentration of እንግዲህ ሃይድሮክሳይድ አየን ምን ይሆንልናል? 10 the power of minus POH POHን ደግሞ ስንት አግኝተናል? 5 ስለዚህ 10 the power of minus 5 ይሆንልናል ማለት ነው። 10 the power of minus 5 ወይም 1 times 1 ምንም ችግር የለው 1 times 10 the power of minus 5 የሚለው ያው መልሳችን ይሆናል ማለት ነው። መልሳችን ይሆናል። ለምሳሌ እዚህ ጋር ደግሞ what's the concentration of hydroxide ነው አይደል? ሃይድሮጂን ወይም ደግሞ ይሄኛውን ቢጠይቀን ማለት ነው። ይሄኛውን concentration of ይሄኛውን ቢጠይቀን ነው ደግሞ ምንድነው የምናደርገው? 10 the power of minus pH ነው የምናደርገው ማለት ነው። ያው ኦሬዲ ተሰጥቶናል። ስለዚህ ምን ይሆንልናል ማለት ነው? 10 the power of minus pHአችን ስንት ተሰጥቶናል? 9 ስለዚህ 10 the power of minus 9 ይሆንልናል ማለት ነው። 10 the power of minus 9 ይሆንልናል ማለት ነው። ሶ መልሳችን ይሄ ነበር የሚሆነው። ያ ማለት ኤ ነበር የሚሆነው ማለት ነው። ምን ብንጠየቅ ኖሮ? ይሄኛው concentration of hydrogen ብንጠየቅ ኖሮ ማለት ነው። አሁን concentration of hydroxide ነው የተጠየቅነው። ሶ the answer should be D ማለት ነው። ዲ መልሳችን ይሆናል። እሺ አምስተኛ ጥያቄያችን ደግሞ የሚለን ምንድነው ማለት ነው? which of the following statement is correct about the classification of acid ነው የሚለን። classification of acid እንግዲህ አሲድ በተለያየ መንገድ ሊከፈል ይችላል።
እዚህ ጋር ግን የከፈለው ምንድነው ባይነሪ ፕራይመሪ አሲድ ባይነሪ አሲድ እንደዚሁም ደግሞ ተርነሪ አሲድ በማለት ነው የከፈለው ማለት ነው መጀመሪያ እስቲ ዲፋይን እናርገውና ዲፋይን ካደረግነው በኋላ ላስታውሳችሁና ከዛም በኋላ እንመለሳለን ተርነሪ አሲድ የምንላቸው አሲድ ሆኖ ዛት ኮንቴይን ሃይድሮጂን ኦክሲጅን ኤንድ ኤ ሰርድ ነን ሜታል ኤሌመንት ነው የሚለን ማለት ነው አብዛኛው ጊዜ ተርነሪ አሲድ ሲባል ሶስት ኤሌመንቶችን የያዘ አሲድ ይመስላል ኦፍ ኮርስ ሶስት ኤሌመንቶችን የያዘ አሲድ ሆኖ ግን ግድ ከነኛ ሶስት ውስጥ ማለት ነው ሁለቱ ሃይድሮጂን እና ኦክሲጅን መሆን አለባቸው ማለት ነው ግድ በቃ ተርነሪ አሲድ ነው ለማለት ሶስት ኤሌመንት ይዞ ከዛም ከሶስቱ ውስጥ ሁለቱ ሃይድሮጂን እና ኦክሲጅን ሊገኙ ይችላሉ ሊገኙ ይገባል ሶስተኛው ደግሞ ነን ሜታል ኤሌመንት መሆን ይችላል ለምሳሌ ሰልፈሪክ አሲድ ሃይድሮጂን አለ ኦክሲጅን አለ ተዛን ሰርድ ደግሞ ማን አለ ነን ሜታል የሆነ ኤሌመንት አለን ማለት ነው ይሄኛው ለምሳሌ ምንድነው ተርነሪ አሲድ ነው ኦር ስትሮንግ አሲድ ነው ምናምን ያው ዲፔንድስ እንግዲህ አሲዱን የምንከፋፍልበት ማለት ነው ዚስ ኬዝ ግን ሰልፈሪክ አሲድ ምንድነው ማለት ነው ተርነሪ አሲድ ነው ማለት ነው ባይነሪ አሲድ ደግሞ ምንላቸው ከሁለት ኤሌመንቶች የተገነቡ ናቸው እነሱን መውሰድ ትችላላችሁ ማለት ነው አሁን ወደ እንትናችን ስንመጣ HCN9 that means እንግዲህ hydrogen cyanide acid is a ternary acid because it contains carbon atom ይለናል ማለት ነው this is totally false ግን of course ሶስት ኤሌመንቶችን ነው ያዘው ቀደም ደግሞ ምን ብለናል ከሶስት ውስጥ ግድ ሁለቱ ምን መሆን አለበት ኦክሲጅን እና ሃይድሮጂን መሆን አለበት ሃይድሮጂን ይዟል ኦክሲጅን ግን የለውም ስለዚህ ይሄኛው ተርነሪ አሲድ መሆን አይችልም ማለት ነው እሺ ሌላው ደግሞ ሃይድሮጂን ሰልፋይድ is a ternary acid because it contains a total of 3 atoms ይሄኛው ሁለት ምክንያት ማስቀመጥ እንችላለን ይሄም አይሆንበት አንደኛው ዝም ብለን ስናየው ራሱ ሁለት ኤሌመንቶች ነው ያዘው ይሄኛው እንደው በቃ አይን ለማያይ ተወደ ነው እንጂ 3 ኤሌመንት ያለው 3 አተም ያለው ያው ስንት ነው የያዘው ማለት ነው ሁለት ኤሌመንቶችን ነው ያዘው ማለት ነው ሁለተኛው ምክንያት ደግሞ ምንድነው እንደው ኤሌመንቱን እንኳን ቢይዝ እዚህ ጋር የታለ ሶስተኛው ኤሌመንት ኦክሲጅን ይቀራል ማለት ነው ኦክሲጅን ይቀራል ግን ተርነሪ አሲድ ለመባል ሃይድሮጂን ኦክሲጅን እና ሶስተኛ ኤሌመንት ደግሞ ነን ሜታል ኤሌመንትን መያዝ አለበት ማለት ነው እሺ ስለዚህ ይሄኛውም ሁለተኛው መልስ አይሆንም ማለት ነው ሁለተኛው መልስ አይሆንም HBr that means እንግዲህ hydrobromic acid is a binary acid because it contains two types of atoms that's right ሁለት ኤሌመንቶችን ሃይድሮጂን እና ብሮሚን ነው የሚይዝልን so that hydrobromic acid is a binary acid ማለት ነው sulfuric acid is a binary acid because it contains three types of atom binary acid የምንለው ሁለት types of atom ነው እንጂ 3 types of atom አይዘልንም ስለዚህ ሰልፈሪክ አሲድ ምንድነው ተርነሪ አሲድ ነው ተርነሪ አሲድ የሆነው አንድ ሶስት ኤሌመንት ይዟል ሁለተኛ ደግሞ ሃይድሮጂን ኦክሲጅን እና ሶስተኛ ደግሞ ነን ሜታሎችን ይዟል በሶስተኛ ኤሌመንት ደረጃ ነን ሜታል ኤሌመንት ይዞልናል ማለት ነው so the answer should be እንግዲህ hydrobromic acid is a binary acid because it contains two types of atom የሚለው መልስ ይሆነናል ማለት ነው መልስ ይሆነናል እሺ ወደ ስድስተኛው ጥያቄያችን እንሄዳለን ማለት ነው ያው ቀለል ያለ ነው ብዙ እንትን የሚል አይደለም the spontaneous emission of radiation from unstable nuclei of some element is called ይለናል the spontaneous emission of radiation from unstable nuclei that means unstable nucleus ያላቸው ለምሳሌ ከነ ዩራኒየም ከነ ራዲየም ኢሚት የሚደረገው ስፖንታኒስሊ ኢሚት የሚደረገው ራዲዬሽን ምን ይባላል እንግዲህ ራዲዮ አክቲቪቲ ይባላል ማለት ነው ራዲዮ አክቲቪቲ ምንለው ማለት ነው ከነ አንስቴብል ኒውክሊየስ ካላቸው ኤሌመንቶች ለምሳሌ ከነ እንደነገርኳችሁ ከነ ራዲየም ዩራኒየም ምናምን የሚለቀቅ ወይም ኢሚት የሚደረግ እንግዲህ ራዲዬሽን ነው ምን ተብሎ የሚታወቀው ማለት ነው ራዲዮ አክቲቪቲ ተብሎ የሚታወቀው ማለት ነው ስለዚህ መልሳችን ምን ይሆንልናል ማለት ነው ኤ መልስ ይሆነናል ማለት ነው ኤ መልስ ይሆንልናል እሺ ሰባተኛው ጥያቄያችን ደግሞ ምንድነው ይለናል during a Rutherford's experiment that bombarded thin gold foil he concluded that most part of the atom is empty space ይለናል empty space ስለዚህ here is እንግዲህ the gold foil experiment ከዛ ነው ዲ በዚህ ውስጥ አብዛኛው ጊዜ አልፋ ነው የሚያልፈው አልፋ ፓርቲክል በሚያልፍበት ጊዜ ይሄኛው እዚህ ጋር ያለው ማለት ነው he concluded that most part of the atom እንግዲህ gold foil ነው atom ማለት ነው most part of the atom is empty space ነው ብሎ ኮንክሉድ አድርጓል ነው which experimental observation is in agreement with his conclusion አባም ማለት ነው ይሄንን ኮንክሉድ እንደሚያደርግ most of the atom space ወይም ደግሞ
most part of the atom is empty space ብሎ እንዲገልጽ የረዳው የትኛው experimental observation ነው የሚለን ማለት ነው። ስለዚህ አንደኛው a very few alpha particle strongly repelled ይለናል። ይሄኛው totally wrong ነው፣ እንደዚህ የሚል ነገር የለም። most of the alpha particle pass through the foil ይሄ እንደው ዝም ብሎ እንኳን ያስሄደናል። ለምንድን ነው የአልፋ ፓርቲክሎቹ most አብዛኛዎቹ የሄዱት ማለት ነው? ምክንያቱም ይሄ ፓርቲክሉ ይሄኛው ፎይሉ ወይም አተም ወስዳችሁ ማለት ነው ምን ስለሆነ ኢምቢቲ ስለሆነ ማለት ነው። ኢምቢቲ ስለሆነ አብዛኛው የአልፋ ፓርቲክሎቹ በምን አርግተውታል ማለት ነው? አልፈውታል ማለት ነው። አልፈውታል። ግን የተወሰኑት ደግሞ ይለናል እዚህ ጋር a small fraction of the alpha particles shows slight deflection የተወሰነ ደግሞ at higher angle የሄዱት ደግሞ የተወሰኑት ማለት ነው 90% ቢያልፉት ያው ፓስ ቢያደርጉት ማለት ነው ፎይሉ የተወሰኑት 10%ዎቹ ደግሞ at angle ዲፍሌክት ሆኖ ተመልሰዋል ማለት ነው። ስለዚህ እኛ ራሳችን ኮንክሉድ ማድረግ የምንችለው ምንድነው አብዛኛው ፓርቲክል አሁን አልፏል አይደለ? ስለዚህ አብዛኛው ፓርቲክል አለፈ ማለት እንግዲህ እዛ አተም ውስጥ ያለው ነገር ምን መሆኑ ነው ኢምቢቲ ስፔስ መሆኑን ነው የሚያሳየን ማለት ነው። የተወሰኑት ደግሞ የተመለሱት ለምንድነው እዚህ ጋር ፕሮቶን ኒውክለስ ስላሉ ነው። በቃ ፕሮቶንና ኒውክለስ ስላሉ እነሱ ዲፍሌክት ሲያደርጓቸው ነው የተመለሱት። አብዛኛው የአተም ፓርት ግን ምንድነው ኢምቢቲ ነው። that's why እንግዲህ most of the alpha particles pass through the foil ማለት ነው። ስለዚህ ትክክለኛው ነው የሚገልጽልን የትኛው ነው ቢ ይሆነልናል ማለት ነው። even though ይሄኛውም እንዳለ ሆኖ ማለት ነው። ለይሄ ለምንድነው የጠየቀን he concludes that most part of the atom is empty space ብሎ እንዲገልጽ እንግዲህ የረዳው ኤክስፐሪመንታል ኦብዘርቬሽን የትኛው ነው የሚለን። ስለዚህ አብዛኛው የአልፋ ፓርቲክል እንግዲህ በፎይል ውስጥ ስላለፉ ነው ማለት ነው። that means ፎይሉ ምን መሆኑን ኤምቢቲ መሆኑን አተም ኤምቢቲ መሆኑን አብዛኛው ፓርቱ ኤምቢቲ መሆኑን ይገልጽልናል ማለት ነው። ተበለጋቸው እንትኑን እዚህ ጋር ከስር ምጽፍላችሁ ነግሬያችኋለሁ ባዮሎጂ ላይ እንትን ማለት ትችላላችሁ ማለት ነው። እዚህ ጋር የሚጻፉትን ማንበብ ትችላላችሁ። ስምንተኛው ጥያቄያችን ደግሞ ምንድነው የሚለን ማለት ነው which of the following is incorrect when photon or እንግዲህ light shines on the surface of the metal which is እንግዲህ photoelectric effect የምንለው ያው አልበርት አይንስታይን ነው most of እንትኑን ኤክስፕሌን ያደረገው photoelectric effect that means grade 11 ኒው ካሪኩለሙ ላይ አለ ዩኒት 1 ማለት ነው። grade 11 11ኛ ክላስ ዩኒት 1 እሺ no electrons are ejected from the surface unless the radiation has a frequency above a certain threshold frequency of the metal threshold frequency ምንለው minimum frequency ማለት ነው። that's true ይሄኛው ምንድነው ኤሌክትሮኖቹ ከሰርፌሱ ላይ ምን አይሆኑም ኢጀክት አይሆኑልንም ነው የሚለው ምን ከሆነ የዚህ የራዲዬሽኑ ማለት ነው የራዲዬሽኑ ፍሪኩዌንሲ ከሚኒመም ፍሪኩዌንሲው የሚያንስ ከሆነ ማለት ነው የሚያንስልን ከሆነ above certain threshold the metal unless the radiation has a frequency above certain threshold of frequency of the metal ስለዚህ ግድ ኤሌክትሮኑ ኢጀክት እንደሚሆኑ ከዚህ ከሰርፌስ ኦፍ ሜታሉ ላይ ወይም ከሜታሉ ላይ ማለት ነው ከሜታል ሰርፌሱ ላይ ኢጀክት እንደሚሆኑና እንደሚለቁት ተፈለገ የራዲዬሽኑ ፍሪኩዌንሲ ከማመብለጥ አለበት which is minimum frequency ምንለው አለ ማለት ነው። ከዛ መብለጥ አለበት ማለት ነው። ስለዚህ ይሄኛው ትክክል ነው። ኤሌክትሮናል ኢጀክትድ ምን ከሆነ radiation has a frequency above certain threshold frequency of the metal ይለናል ማለት ነው። electronal ejected and will have kinetic energy if the radiation is above the threshold frequency ይለናል። ኤሌክትሮኖቹ ምን ይሆናሉ ኢጀክት ይሆናሉ ምን ከሆነ will have kinetic energy ይኖራቸዋል ምን ከሆነ የራዲዬሽኑ ፍሪኩዌንሲ ከሚኒመም ፍሪኩዌንሲ የሚበልጥ ከሆነ አሁን ያልኳችሁ ማለት ነው። ስለዚህ ትሩ ነው ማለት ነው። ትሩ ነው። the kinetic energy of the ejected electrons increases linearly with the frequency of the incidental radiation that's true ያው ኢነርጂ ከፍሪኩዌንሲ ጋር ምን ይላል ይጨምርልናል ማለት ነው። the kinetic energy of the ejected electron increases linearly with the intensity of the radiation የሚለው ግን ፎልስ ይሆናል ማለት ነው። ይሄ የኢጀክትድ ኤሌክትሮኑ ማለት ነው kinetic energy ከኢንቴንሲቲ ኦፍ the radiation ጋር ግንኙነት የለውም ማለት ነው። ይልቁንስ ኢንቴንሲቲ ኦፍ ራዲዬሽኑ ያለው ከማጋ ነው ማለት ነው ወይም አፌክት ሊያደርገው የሚችለው ኢጀክት የሚሆኑት ኤሌክትሮን ብዛታቸው ነው ማለት ነው። ስለዚህ ያው ዲ ኢንኮሬክት ያልሆነ ነው ማለት ነው። ያው ፎቶ ኤሌክትሪክ ኢፌክት ላይ አለላችሁ አልበርት አይንስታይን ነው ኤክስፕሌን ያደረገው።
ስለዚህ ዲ እንግዲህ ምን አይሆንም ማለት ነው መልስ አይሆነንም ማለት ነው መልስ አይሆንም ወይም ትክክል አይደለም ማለት ነው እሺ ዘጠነኛው ጥያቄያችን ደግሞ ምንድነው የሚለን ማለት ነው እሺ ዘጠነኛው ጥያቄያችን ደግሞ የሚለን ምንድነው ማለት ነው which of the following statement is considered as limitation of Bohr's theory ነው የሚለን ማለት ነው ስለ ቦር ቲዮሪ እንግዲህ ሊሚቴሽን ወይም እንግዲህ ቦር እንግዲህ ምን ሞዴል አለው ሃይድሮጂን ሞዴል ላይ የራሱን እንግዲህ ሞዴል እንትን ብሏል ማለት ነው ስለዚህ ስለሱ ሊሚቴሽን ሶስት ሊሚቴሽኖች አሉት ስለዚህ ስለነሱ ኤክስፕሌን የሚያደርገው የትኛው ነው የሚለን መጀመሪያ ግን ያው ሊሚቴሽኖቹን ብናያቸው የመጀመሪያው ሊሚቴሽን የሚለን ምንድነው the Bohr model is primarily applicable to hydrogen like atoms ይለናል ማለት ነው የመጀመሪያው ሊሚቴሽኑ ለሃይድሮጂን ብቻ ወይም ደግሞ አንድ ኤሌክትሮን ላላቸው ብቻ ነው እንግዲህ አፕሊኬብል የሚሆነው ማለት ነው ወይም ደግሞ የሚሰራው ማለት ነው ዛት ሚንስ እንግዲህ መልቲ ኤሌክትሮን አተም ላላቸው ሌሎች አቶሞች ኤሌመንቶች ለምሳሌ ካርበን አሉ ኦክሲጅን ናይትሮጂን ሶዲየም ምናምን ለነሱ ምን አይሆንም ማለት ነው አፕሊኬብል አይሆንም ማለት ነው ይሄኛው አንዱ ሊሚቴሽኑ ነው ሁለተኛው ሊሚቴሽኑ ደግሞ የቦር ሞዴል ምንድነው ማለት ነው the model ወይም እንግዲህ the Bohr model treats electron as particle in circular orbit ይለናል ማለት ነው ኤሌክትሮንን as particle ነው ትሪት ያደርገው ማለት ነው ወይም ደግሞ ኤሌክትሮን actually particle ነው ብሎ ነው እንግዲህ እንትን ያደርገው assume ያደርገው ዛት እንግዲህ በሰርኩላር ኦርቢት እንደዚህ በሰርኩላር ኦርቢት ምን የሚያደርግ ሙቭ የሚያደርግ ፓርቲክል ነው ብሎ ነው ዲፋይን ያደርገው ማለት ነው however ይለናል ነገር ግን in modern quantum mechanics electron exhibit wave particle duality and don't have definite የሆነ ኦርቢት የላትም ማለት ነው that means ኤሌክትሮን እንግዲህ as wave as particle ምን ታደርጋለች ማለት ነው ኤግዚቢት ታደርጋለች ማለት ነው ፕላስ ደግሞ የሆነ ኮንስታንት ወይም እንግዲህ ኤሌክትሮን እዚህ ጋር ብቻ ነው በኦርቢታል ወይም በሰርኩላር ኦርቢት ብቻ ነው ሙቭ የምታደርገው ተብሎ መግለጽ አንችልም ማለት ነው don't have definite orbit ማለት ነው ሶ የኛው ደግሞ ሁለተኛው ሊሚቴሽኑ ነው ማለት ነው ሁለተኛው ሊሚቴሽኑ ነው ሶስተኛው ሊሚቴሽን የሚሆነው the Bohr model cannot explain the fine and hyperfine structure observed in hydrogen spectrum ይለናል ማለት ነው ሶ በሃይድሮጂን ስፔክትረም ኦብዘርቭ የሚሆኑትን ፋይን እና ሃይፐርፋይን ስትራክቸሮችን ምን አደረግን ማለት ነው ኤክስፕሌን አደረግን ማለት ነው ስለዚህ እነዚህ ሶስቶቹ እንግዲህ ምንድናቸው ማለት ነው ሊሚቴሽኑ ቦር ሞዴል ናቸው ማለት ነው ሶ the answer should be b ላይ ያለው መልስ ይሆንልናል ማለት ነው ሶ እነኚህ ነገሮች ሶስቶቹን ልትይዟቸው ጥሩ ነው እንደዚህ ያው አብዛኛው ጊዜ እንትን ስለሚል ማለት ነው ስለሚጠየቅ እሺ ዘጠነኛው አስረኛው ጥያቄያችን ደግሞ ምንድነው የሚለን ማለት ነው which of the following statement is correct about the shape of the orbitals ይለናል ማለት ነው እንግዲህ s orbital s p d f ነው አይደለ s አለች p አለች d አለች f አለች ማለት ነው ስለነሱ ሼፕ ትክክል የሆነውን ለዩ ነው የሚለን ማለት ነው one s orbital has a spherical shape that's true s orbitaloች ምንድነው የሚኖራቸው spherical shape ነው ያላቸው and its size is the same with 2s orbital ለምሳሌ አሁን ጋዋኔስ ላይ የn ቫልዩ ስንት ነው 1 ነው አይደለ የn ቫልዩ 1 ነው 2s ላይ ደግሞ የn ቫልዩ ስንት ነው 2 ነው የn ቫልዩ ማለት ነው ኳንተም ነምበሩ 2 ነው አስ ኳንተም ነምበር ወይም የn ቫልዩ እንግዲህ በጨመረ ቁጥር ሳይዛቸውም የኦርቢታል ሳይዛቸው ምን ያደረገ ነው የሚሄደው እየጨመረ ነው የሚሄደው ማለት ነው that means simply ምንድነው 1s 2s spherical shape ኖራቸው ነገር ግን 2s ኦርቢታል ምን ይኖራታል ማለት ነው ተለቅ ያለ ሳይዝ ይኖራታል ከማንሳር ከ1s አንፃር ማለት ነው ከዋኔስ ኦርቢታል አንፃር 2s ኦርቢታል ተለቅ ያለ ሳይዝ ይኖረዋል ማለት ነው ስለዚህ ያው s ኦርቢታሎች ስፌሪካል ሼፕ ቢኖራቸው እዚህ ጋር ሳይዝ is the same with 2s ኦርቢታል የሚለው ፎርስ ያደርገዋል ማለት ነው ፎርስ ያደርገዋል አንድ አይነት አይደለም ዋኔስ እና 2s ኦርቢታል አንድ አይነት የሆነ ሳይዝ የላቸውም ስፌሪካል ሼፕ ቢኖራቸው 2s ኦርቢታል ተለቅ ያለ ሳይዝ ይኖረዋል ማለት ነው ከዋኔሱ እሺ ሁለተኛው ላይ ደግሞ ምንድነው የሚለን ማለት ነው 3p orbital has a dumbbell shape and it's different from 3p orbital ይለናል ይሄኛው እንግዲህ ለምሳሌ እኔ ራሱ መጀመሪያ ሳይው ምናምን የሆነ ጥያቄው ስህተት ምናምን ያለበት መስሎኝ ነበር ግን እንግዲህ 3p ኦርቢታሎች እንደ ደምቤል ሼፕ ነው ያላቸው አይደለ እንደገና ደግሞ is different from 3p ከራሱ ጋር ማለት ነው ሶ እኛም እንግዲህ ቶታሊ ፎርስ ነው ማለት ነው አንድ አይነት ሼፕ ነው የሚኖራቸው 3p ኦርቢታል ስለሆኑ ማለት ነው the size of orbital increases when n value increases ያው እዚህ ጋር መጀመሪያ ላይ ያልኳችሁ ማለት ነው እዚህ ጋር ምን ተባብለናል 1s n ስንት ነበረች
1 ነበረች እዚህኛው ጋር 2s ጋር ኳንተም ነምበሩ ስንት ነበር 2 ነበር አይደለ ስለዚህ 1s ለምሳሌ ሼፓ ስፌሪካል ለምሳሌ እንደዚህ ቢሆን ኖሮ እንደዚህ ብትሆን 2s ደግሞ ምን ይሆናል ማለት ነው 2 ስላላት ተለቅ ያለ ትሆናለች ማለት ነው ስለዚህ the size of orbital increases when n value increase ባረገው ቁጥር ለምሳሌ n ደግሞ እዚህ ጋር 3 ቢሆንልን ኖሮ ተለቅ ይልልናል ማለት ነው ልክ እንደዚህ ስለዚህ ይሄኛው ትክክል ነው the 3 2p orbital are parallel to each other ይለናል እንግዲህ the 3 2p የሚለን እንግዲህ ነኝ ፓራላል ሳይሆን አክቹአሊ ምንድናቸው ፐርፔንዲኩላር ናቸው ማለት ነው ፐርፔንዲኩላር ናቸው x y z ናቸው አክቹአሊ the 2p orbital ማለት ነው ስለዚህ x y z ላይ 2pዎቹ ምንድናቸው ፐርፔንዲኩላር ናቸው ማለት ነው ፐርፔንዲኩላር ናቸው ስለዚህ ዲፎልት ነው ማለት ነው the principal quantum number n determines the size of the orbital where n means larger orbital size ማለት ነው ስለዚህ ትልቅ ኳንተም ነምበር ካላቸው that means በኦርቢታል ሳይዛቸውም እንደዛው ትልቅ ይሆናል ነው የሚለን ማለት ነው 1s and 2s orbital both have spherical shape ይለናል አንደኛውን እየገለጸልን ነው ሁለቱም ምን አይነት ሼፕ ነው ያላቸው spherical shape ነው ያላቸው ነገር ግን different sizes ይለናል so 2s is larger 2s ያለው ወይም ኳንተም ነምበሩ 2 የሆነው ከኳንተም ነምበር 1 ካለው ምን ይላል ይበልጣል ማለት ነው በሳይዝ 3p orbitals have እንግዲህ dumbbell shape and are not different from 3p orbital itself likely type ያው አንድ ናቸው 3p orbital አንድ አይነት ሼፕ ኖራቸው ግን ዲፈረንት ናቸው ይላል ስለዚህ የኛው ፎልስ ነው ቶታሊ እሺ አራተኛው ደግሞ ምንድነው የሚለው ለዲ the 3 2p orbital ያ ማለት 2px 2py 2pz are mutually perpendicular not parallel ማለት ነው እዚህ ጋር ግን ፓራላል ነው የሚለን ማለት ነው ግን ምንድነው የሚሆኑት ፐርፔንዲኩላር ነው የሚሆኑት ማለት ነው ፐርፔንዲኩላር ነው የሚሆኑት that means እኮ ለምሳሌ ያው በማትሱም አለ አይደለ ይሄኛው z ቢሆንልን ይሄ እንግዲህ actually ስፔስ ነው እንደዚህ 2 ዳይሜንሽን ላይ ለምሳሌ እንትን ይላል ይሄኛው y ነው የሚሆንልን ይሄኛው ምን ይሆንልናል z ነው የሚሆንልን ግን xy ከሆነ ይሄኛው y ይሄኛው x ነበር አይደለ ይሄኛው ደግሞ ምን ይሆንልናል ማለት ነው x ይሆንልናል አሁን እዚህ ጋር የተጻፉት ፖዚቲቭ ቫልዩዎቹ ናቸው እንጂ ኔጌቲቭ x ቫልዩ አለ ኔጌቲቭ y ቫልዩ አለ እንደገና ደግሞ ኔጌቲቭ y ቫልዩ አለ ማለት ነው ስለዚህ እነኚህ አክቹአሊ ምንድናቸው ማለት ነው ፐርፔንዲኩላር ናቸው ማለት ነው ፐርፔንዲኩላር ናቸው ልክ ለኦርቢታል ሼፑም ለ2pም እንደዚሁ ናቸው ማለት ነው 2px 2py 2pz ዩቲዩብ ላይ አንዳንዴ ሰርች አድርጉና ያቸው ሼፓቸውን ምናምን ማለት ነው ስለዚህ እንግዲህ ሙቹአሊ ፐርፔንዲኩላር ናቸው እንጂ ፓራላል አይደሉም ማለት ነው ስለዚህ መልሳችን ምን ይሆናል ማለት ነው ሲ ላይ ያለው ይሆንልናል አስ ምን ሲሆን ማለት ነው እንትኑን ሲጨምርልን ኳንተም ነምበሩ በሚጨምርልን ጊዜ ኦርቢታል ሳይዛቸውም እንደዛው እየጨመረ ይሄዳል የሚለው ማለት ነው 11ኛው ደግሞ ምን ይለናል a group of students assemble 3 electrolytic cells with እንግዲህ 9 volt DC direct current source 6 watt light bulb and 2 electrode anode and cathode in 3 different beakers ይለናል ማለት ነው the first beaker contains crystalline PB እንግዲህ PbI2 ማለት ምንድናቸው እንግዲህ ሊድ አዮዳይድ ማለት ነው ሊድ የመጀመሪያው ክሪስታላይን ሊድ አዮዳይድን ይዛል ሁለተኛው ቤከሩ ደግሞ ሞልተን ሊድ አዮዳይድን ይዝልናል ሶስተኛው ቤከር ደግሞ ምንን ይዝልናል ማለት ነው አኳስ የሆነውን ሊድ አዮዳይድን ይዝልናል ማለት ነው which light bulb of the 3 electrolyte cells gives high ወይም light glows light ወይም ደግሞ የትኛው ይበራል ነው የሚለን ስለዚህ ኤሌክትሪክሲቲ በስርዓት የሚያስተላልፈው ይበራል ማለት ነው ስለዚህ ከክሪስታላይን እንግዲህ ከክሪስታላይን ሊድ አዮዳይድ እንደዚሁም ደግሞ ከሞልተን ሊድ አዮዳይድ እና ከአኳስ ሊድ አዮዳይድ ከሶስት ውስጥ ኤሌክትሪክ የሚያስተላልፉ የቶቹ ናቸው ማለት ነው ሞልተኑና አኳሱ ናቸው ማለት ነው ስለዚህ ሞልተን ሊድ አዮዳይድ እና አኳስ ሊድ አዮዳይድ ምን ይሰጡናል ማለት ነው ላይት ይሰጡናል ማለት ነው በጣም ቀላል የሆነ ጥያቄ ነው the light bulb of a cell with crystalline lead iodide ይለናል ይሄኛው አይበራም ኤሌክትሪሲቲ ስለማያስተላልፍ the light bulb of cell with crystalline and molten lead iodide የሞልተኑ ይበራል ነገር ግን የክሪስታላይኑ አይበራም ስለዚህ ያው ይሄኛውን ፎርሽ እናደርጋለን በክሪስታላይኑ ምክንያት the light bulb of a cell with crystalline and aqueous solution of lead iodide ይሄኛው አኳሱ
ላይት ቢሰጠንም ክሪስታላይኑ ግን ምን ላይት አይሰጠንም ስለዚህ ፉርሽ እናደርገዋለን the light bulb of a cell with molten and aqueous solution of lead iodide ይለናል ስለዚህ የኛው ግን ግሎ ያደርጋል ወይም እንግዲህ ላይት ይሰጠናል ማለት ነው so the answer should be D ማለት ነው D ምን ይሆናል መልሳችን ይሆናል ማለት ነው እዚህ ጋር more explanation አለላችሁ ቪዲዮን በማቆም ማየት ትችላላችሁ ማለት ነው እሺ 12ኛው ጥያቄያችን ደግሞ ምንድነው የሚለን ማለት ነው a molecule of NH3 ማለት ምንድነው አሞኒያ ይለናል አሞኒያ has one pair of electron on the central atom ይለናል ማለት ነው central atom ላይ one lone pair አለው ነው የሚለን one lone pair አለው ነው የሚለን ማለት ነው so that one lone pair ካለው what the molecular geometry of this molecule ነው የሚለው እንግዲህ የኛው I don't know እንዴት እንደምሸመድዱ ግን አለ ሊስት ሆኖ አለላችሁ እንትን ላይ ማለት ነው grade 11 ዩኒት 2 ላይ አለላችሁ ማለት ነው እንግዲህ ማን ያስቀመጠው ማለት ነው ቫላንስ ሼል ኤሌክትሮን ፔር ሪፐልሽን ቲዮሪ በዛ ደረጃ ወይም ደግሞ VSEPR ወደፊት እናየዋለን ወይም ቫላንስ ሼል ኤሌክትሮን ፔር ሪፐልሽን ቲዮሪ የተቀመጡ አሉ ለምሳሌ የNH ወይም የአሞኒያ እንግዲህ ጂኦሜትሪክ ሞለኪውላር ጂኦሜትሪክ ሼፕ ምንድነው ይለናል ማለት ነው ትራይጎናል ፒራሚድ ነው ይለናል ሌሎችም እንደዚሁም ሌሎቹ ቴትራሄድራል ናቸው ሌሎቹ ትራይጎናል ፕላነር ናቸው ሌሎቹ ደግሞ ትራይጎናል ባይ ፒራሚድ ናቸው ምናምን ብሎ ይሄ እንግዲህ ቲዮሪ አስቀምጦልናል ማለት ነው ስለዚህ አሞኒያ ምን አይነት ቲዮሪ ነው ያለው ማለት ነው ትራይጎናል ፒራሚድ የሆነ እንግዲህ ሼፕ ነው ያለው ማለት ነው ሞለኪውላር ጂኦሜትሪ ሼፕ ነው ያለው ስለዚህ መልሳችን ምን ይሆናል ማለት ነው ሲ ላይ ያለው መልስ ይሆናል ማለት ነው ሲ ላይ ያለው መልስ ይሆናልናል እሺ ወደ 13ኛ ጥያቄያችን ስንሄድ ምንድነው የሚላል consider two covalent molecules ይላል ሁለት covalent molecules that means covalent molecule ምንላቸው ምንድነው ነን ሜታል ማለት ነው እዚህ ጋር ወተር ይኖረናል እዚህ ጋር ደግሞ እንግዲህ ምን ይኖራል ማለት ነው ካርበን ቴትራክሎራይድ ይኖራል ማለት ነው CCl4 ማለት ነው ካርበን ቴትራክሎራይድ ይኖረናል which of the following statement is correct about the strength of the intermolecular force of attraction for the given molecule ማለት ነው ስለዚህ እነኛ አሁን actually እዚህ ጋር ወተር ምንድነው ሃይድሮጂን ቦንዲንግ ነው የሚኖረው ሃይድሮጂን ቦንዲንግ ፎርስ ነው የሚኖረው ካርበን ቴትራክሎራይድ ደግሞ ለንደን ፎርስ ነው ኤክስፒሪየንስ የሚያደርገው ማለት ነው ለንደን ዲስፐርሽን ፎርስ ነው ኤክስፒሪየንስ የሚያደርገው ሶ በስትሬንግዝ ደረጃ እንግዲህ እነኚህን የኢንተርሞለኪውላር ፎርሶችን ስናነጻጽራቸው ይሄ ሃይድሮጂን ቦንዲንጉ ምንድነው ትልቅ ነው ወይም ደግሞ ስትሬንግዝ አለው ማለት ነው ስትሮንግ ነው ከሌሎቹ አንፃር ማለት ነው ስለዚህ H2O is stronger than እንግዲህ carbon tetrachloride because of its London force ይለናል እዚህ ጋር ይሄ H2O ኤክስፒሪየንስ የሚያደርገው ለንደን ፎርስ ሳይሆን ምንድነው ሃይድሮጂን ቦንዲንግ ፎርስ ነው ተባብለናል ስለዚህ የኛው ፎልስ ይሆንልናል እዚህ ላይ ደግሞ ምንድነው የሚለን ማለት ነው H2O is stronger than carbon tetrachloride because of its hydrogen bond that's true እንግዲህ H2O ወይም እንግዲህ ወተር ምንድነው ኤክስፒሪየንስ የሚያደርገው ተባብለናል ሃይድሮጂን ቦንድ ነው ስለዚህ ሃይድሮጂን ቦንዶች ደግሞ ከለንደን ፎርስ ከዳይፖል ፎርስ ምናምን እንዳለ ምንድነው ስትሮንገስት እንግዲህ እንትን ነው ማለት ነው ኢንተር ሞለኪውላር ፎርስ ነው ከኢንትራ ሞለኪውላር ፎርሶቹ አንጾ ማለት ነው ኢንትራ ምንላቸው እነ ኮቫለንት እና አዮኒክ እና ሜታሊክ ቦንዶች ናቸው ማለት ነው እነሱ ደግሞ ሞር ስትሮንግ ናቸው ማለት ነው ከነኙ ዞሮ እንግዲህ ይሄ ወተር ከካርበን ቴትራክሎራይድ የበለጠ ስትሮንገስት ነው ለምንድነው ስትሮንገር የሆነው በሃይድሮጂን ቦንድ ምክንያት ማለት ነው ስለዚህ መልሳችን ምን ይሆንልናል ማለት ነው ቢ መልስ ይሆነናል ማለት ነው ቢ መልስ ይሆነናል ይሄኛው ያለው ነው ወተር ለንደን ፎርስ ኤክስፒሪየንስ ስለማያደርግልን ነው ሶ መልሳችን ቢ ይሆናል ማለት ነው ሪዝኑን ማየት ትችላላችሁ ወተር H2O molecule exhibit hydrogen bonding which is stronger intermolecular force than the London ማለት ነው ለንደን ምን ነው እንትና አክቹአሊ ይሄ ካርበን ቴትራክሎራይድ ምን ለንደን ዲስፐርሽን ፎርስ ኤክስፒሪየንስ ስለሚያደርግ ነው ማለት ነው ኤክስፒሪየንስ ስለሚያደርግ ነው እሺ 14ኛው ጥያቄያችን ደግሞ የሚሆነው ይሄኛው ጥያቄ ምንድነው የሚሆነው ማለት ነው እንግዲህ መጀመሪያ ላይ ነግራችኋለሁ ብዬ ሁለት ጥያቄዎች አሉ ኮሜንት ላይ የምታሳውቁኝ የሚከብዷችሁ ከሆነ አልገባንም በሉና ጻፉ ምን ችግር አለው ሌላ ከመጻፍ እኮ በቃ ቢቶና የሚመስላችሁን ማለት ነው ሲቶንም ሲ ቢቶንም ቢ እንደዛ አድርጋችሁ ታልገባችሁ ደግሞ 14ኛው ጥያቄ አልገባኝም ብላችሁ አልገባኝም ሳይሆን አላቀውም ብላችሁ አልገባኝም ተሆነ አስረድቻችሁ ነው ይሄን ግን ሳላስረዳችሁ አልገባኝም ማለት ሌላ ነገር እንዳይሆን
ስለዚህ ምን ታረጋላችሁ ማለት ነው በቃ አላቆም ብላችሁ ትጽፋላችሁ ማለት ነው ታላወቃችሁ ከዛም በኋላ እንግዲህ እንደነገርኳችሁ ሙሉ አይደለም ለምሳሌ 100 ወይ 80 ጥያቄ አይደለም እና አንድ 40 ጥያቄ ምናምን ናቸው ሙሉን ያገኘን አይደለም ያው ይሄንን አውርተንበታል ሙሉን አግኝተን እንግዲህ ፓርት 2 ልንሰራላችሁ ስናስብ እነኝን እዚህ ጋር አልገባኝም ሳይሆን አላወቁትም ያላችሁን ጥያቄ መጀመሪያ ሰርተን ወደ ፓርት 2 ምንሄድ ነው የሚሆነው ፓርት 2 ነው የምናገኘው ከሆነ ማለት ነው ሶ ይሄኛው ጥያቄ እንግዲህ ኮሜንት ላይ የምታሳውቁኝ ነው የሚሆነው ማለት ነው ኮሜንት ላይ የምታሳውቁኝ ነው የሚሆነው 15ኛው ጥያቄያችን እንግዲህ ደግሞ ምንድነው የሚለን ማለት ነው which of the following chemical reaction is not laboratory method of preparation of alcohol maybe ሁሉም እዚህ ጋር ያሉት አልኮልን ፕሪፔር ሊያደርጉልን ይችላል ወይም ደግሞ አልኮል ስንል አብዛኛው ጊዜ እንግዲህ ኢታኖል ነው ስለዚህ ኢታኖልን ምን ልናደርገው እንችላለን ማለት ነው ፕሪፔር ሊያደርጉልን ይችላሉ ማለት ነው ነገር ግን ፕሪፔር ማድረግ ያለባቸው ላቦራቶሪካሊ ነው በላቦራቶሪ ወይም ላቦራቶሪ ውስጥ ነው እንጂ ሌሎች ፕሪፓሬሽን አይሆኑም ማለት ነው እሺ እዚህ ጋር እንግዲህ ምንድነው ማለት ነው አሲድ ካታሊስት ሂት ነው that means እንግዲህ ማከማን ነው ሪአክት ያደርገው ማለት ነው ኢቲን እንግዲህ ያው ኢቲኒን ከወተር ጋር ነው አይደለ ሪአክት ያደርጋል ያለው ስለዚህ ይሄኛው ደግሞ እንግዲህ ኮመን ላቦራቶሪ ሜተድ ፎር እንግዲህ ፕሪፓሬሽን ኦፍ ኢታኖል ነው አንዱ ኢታኖልን ፕሪፔር የምናደርገው እንግዲህ ኢቲን ምንላትን ማለት ነው ከማጋ ከወተር ጋር ሪአክት በማድረግ እንግዲህ ኢታኖልን ትሰጠናለች ማለት ነው ስለዚህ ይሄኛው አንደኛው ላቦራቶሪካሊ ኢታኖልን ወይም አልኮልን እናዘጋጃለን ማለት ነው that's true ይሄኛው ሁለተኛው ደግሞ ሜቢ ላትማሩ ትችላላችሁ ግን ምን ተብሎ ይታወቃል ማለት ነው ኒክሎፊሊክ ሰብስቲቱሽን ይባላል ያው ኢታኖል ከየት ነው ከኢታይል አዮዳይድ ምን የሚሆንበት ነው ፕሪፔር የሚሆንበት ላቦራቶሪካሊ ማለት ነው ፕሪፔር የሚሆንበት ሌላኛው መንገድ ነው ሜቢ መጻፋችሁ ላይ ላይጻፍ ይችላል ይሄኛው ኒክሎፊሊክ ሰብስቲቱሽን ይባላል ኒክሎፊሊክ ሰብስቲቱሽን ይባላል ማለት ነው ኢታኖልን እንዴት ነው የምናገኘው ማለት ነው ከኢታይል አዮዳይድ ማለት ነው ስለዚህ ይሄኛው ቫሊድ ላቦራቶሪ ሜተድ ነው ማለት ነው ሲ ደግሞ ሳፖኒፊኬሽን ነው የሚባለው ሳፖኒፊኬሽን that means alkyne hydrolysis of ether ማለት ነው producing ethanol and salt of acetic acid ይሄኛው እንግዲህ ማንን ፕሮዲዩስ ያደርግልናል ላቦራቶሪካሊ ማለት ነው ላቦራቶሪካሊ እንግዲህ ማን ፕሮዲዩስ ያደርግልናል ማለት ነው ይሄኛው ኢታኖልና ሳልት ኦፍ አሲቲክ አሲድን ፕሮዲዩስ ያደርግልናል ማለት ነው ስቲል እንግዲህ ሁሉም እስካሁን ላቦራቶሪ ሜተድ ኦፍ ፕሪፓሬሽን ኦፍ አልኮል ነው ማለት ነው ያው ዲ እንግዲህ ይሄኛው ምንድነው ወተር ነው አይደል እዚህ ጋር ፈርመንት ነው ይሆን አይ ሚን ግሉኮስ ከወተር ጋር ነው ስለዚህ ፈርመንቴሽን ነው ዞሮ ፈርመንቴሽኑ ኢቭን ፈርመንቴሽኑ እንግዲህ እንትን አልኮልን ቢሰጠንም ግን ፈርመንቴሽኑ ያው ላቦራቶሪ ሜተድ ሳይሆን ምንድነው ባዮሎጂካል ሜተድ ነው which means እንግዲህ ቺኛዋ ዛይሜስ ምንላት ምንድነው ASES ነች ቺኛዋ ስለዚህ ኢንዛይም ነች ማለት ነው ስለዚህ ይሄኛው ራዘር ዛን ላቦራቶሪ ሜተድ ሳይሆን ምንድነው ማለት ነው ባዮሎጂካል ሜተድ ነው ማለት ነው ስለዚህ ባዮሎጂካል ሜተድ ደግሞ ያው ላቦራቶሪ ሜተድ ኦፍ ፕሪፓሬሽን ኦፍ አልኮል አይደለም ስለዚህ ያልሆነው ላቦራቶሪካሊ አልኮልን ፕሪፔር ያደረገልን የትኛው ነው ይሄኛው ነው ማለት ነው ይሄኛው ነው የሚሆንልን ማለት ነው ስለዚህ መልሳችን ምን ይሆናል ማለት ነው ዲ ላይ ያለው መልስ ይሆንልናል ማለት ነው እዚህ ጋር ያው ኤክስፕላኔሽኑ አለላችሁ የምትፈልጉ ከሆነ ማለት ነው 18ኛው ጥያቄ ማለት ነው 16ኛው ጥያቄያችን which of the following structure represents butanoic acid which is እንግዲህ ካርቦጃይሊክ አሲድ ነው ስለዚህ ካርቦጃይሊክ አሲድ ተሆነ butanoic acid is a carboxylic acid with the formula ይሄኛው ማለት ነው ስንት ካርቦኖች አሉት አራት ካርቦኖች ይኖርታል ማለት ነው ሶ አክቹአሊ ሁሉም አራት ካርቦኖች ነው ለምሳሌ 1 2 3 4 5 ይሄኛው ለምሳሌ በቃ ሪሙቭ ማድረግ እንችላለን 1 2 3 4 ይሄኛውም ዞሮ እንደ 5 ነው ግን ታውትና አራት ያለው የትኛው ነው ማለት ነው አራት ካርበን እኛ ይኖርልናል ከዛም በኋላ እንግዲህ እንትኑ ማለት ነው the structure must have a carbonyl group attached to 3 carbon alkyl chain ይለናል ማለት ነው ስለዚህ እቺኛዋን ካርቦናይል ግሩፕ የሚያዘልን የትኛው ይሆንልናል ማለት ነው ይሄኛው ይሆንልናል ማለት ነው even though እንግዲህ እንትኑንም ይዞልን ማለት ነው ይሄ ቡቴን የሚለውንም ነገር አሟልተልን ማለት ነው አራት ካርቦኖችንም ይዞልን ማለት ነው option B is an ester that means A እንግዲህ ምን ይሆንልናል ማለት ነው ቡታኖይክ አሲድን ይዝልናል ማለት ነው ያው ኮንዴንስድ ስለሆነ ነው እንጂ ዘርዘር ቢል ኖሮ ይመቻችሁ ነበር እዚህ ላይ ስለተጻፈ ነው ስለዚህ ቡታኖይክ አሲድን ሪፕሬዘንት የሚያደርግልን ኤ ላይ ይሆናል ቢ ደግሞ ያው እንደሚታየው እዚህ ጋር ኮ አለች አይደለ ኮ ፋንክሽናል ግሩፕ ኮ የሆነ ኢስተር ነው ሲ ደግሞ ያው
እንደ ቡታኖይክ አሲድ ሊሆን ይልና ግን ካርቦናይል ግሩፑ በትክክል ኢንኮሬክትሊ ያው ማችድ አላደረገም ወይም አታችድ አላደረገም። ዲ ላይ ደግሞ አክቹአሊ ምንድነው ማለት ነው ያው አልደሃይድ ነው ማለት ነው። አልደሃይድ ኮህ ነው። ይሄኛው ደግሞ አልደሃይድ የምንለው ደግሞ ኮህ ነው ማለት ነው። ስለዚህ ይሄኛው ደግሞ አልደሃይድ ነው። ስለዚህ ይሄኛው አልደሃይድ ነው። ይሄኛው ምኑም አይታወቅም። ይሄኛው ኢስተር ነው። ይሄኛው ደግሞ ቡታኖይክ አሲድ ወይም ደግሞ ካርቦጃይሊክ አሲድ ነው ማለት ነው። 17ኛው ጥያቄያችን ደግሞ የሚሆነው ምንድነው ማለት ነው which of the following is the correct reason ይለናል። the correct reason for the soaring of ጠላ or ጠጅ sorry means መረር የሚለው ማለት ነው። ጠላ ወይም ጠጅ when kept for a long period of time ይለናል። እንግዲህ ለረጅም ጊዜ ስናስቀምጣቸው ጠላና ጠጅ ምን ይሆናሉ? ይቆመጥጣሉ አይደለ? መረር የሚል ነገር ጣዕም አላቸውና ለምንድነው እንደዛ የሚሆኑት ነው የሚለን። ለምንድነው ሪዝናቸው ነው የሚለን ማለት ነው። ኮመን ሪዝን ያላቸው። ስለዚህ ምን ይለናል ማለት ነው the soaring of ጠላ and ጠጅ እንግዲህ ጠላና ጠጅ ምንድናቸው? ትራዲሽናል ኢትዮጵያን አልኮሆሊክ ቢቨሬጅ ናቸው። over time እንግዲህ the soaring of ጠላ or ጠጅ over time is primarily due to the oxidation of alcohol into carboxylic acid ማለት ነው። አልኮሉ ምን ስለሚሆን ፈርስት አልኮል ናቸው አይደለ? ስለዚህ አልኮሉ ኦክሲዳይዝ በሚሆንበት ጊዜ ወደ ምን ይቀየራል? ወደ ካርቦክሲሊክ አሲድ ይቀየራል ማለት ነው። that's why እንግዲህ በጣም ለረጅም ጊዜ ሳይቆዩ አልኮሉ ኦክሲዳይዝድ ሆኖ ወደ ይቀየራል? ወደ ካርቦክሲሊክ አሲድ ይቀየርና አሲድ ደግሞ መረር ያለ ጣዕም ነው ያላቸው። ስለዚህ መረር ይላሉ ማለት ነው። ሶ ምርጫችንን ሳይን the ingredient to ferment ጠላ in ጠጅ are acidic in nature እኛው ፎልስ ነው። the alcoholic in ጠላ alcohol in ጠላ or ጠጅ can be oxidized to carboxylic acid so that carboxylic acid ወደ carboxylic acid oxidized ሆነ ማለት ምን ይሆናል ማለት ነው? ሶር ጣዕም ይኖረዋል ማለት ነው። መረር የሚል ጣዕም ይኖረዋል ማለት ነው። ስለዚህ በትክክል ያብራራልን የትኛው ይሆናል ማለት ነው? ቢ ይሆንልናል ማለት ነው። አልኮሉ through time እንግዲህ ኢታኖሉ ወይም አልኮሉ ማለት ነው ኦክሲዳይዝድ እያደረገው ወደ ካርቦክሲሊክ አሲድ ይቀየራል። ስለዚህ ወደ ካርቦክሲሊክ አሲድ ተቀየረ ደግሞ መረር ያለ ጣዕም ይኖራቸዋል ማለት ነው። 18ኛው ጥያቄያችን ደግሞ ምንድነው የሚለን ማለት ነው which of the following organic compound has pleasant smell and commonly found in flowers and fruits ይለናል። በፍላወሮችና በፍሩቶች ላይ የሚገኝ እንደዚሁም ደግሞ ስሜሉ በጣም ደስ የሚል ስሜል ያለው የትኛው ኦርጋኒክ ኮምፓውንድ ነው ይለናል which is ኢስተር ነው። አሁን ሜሪ ታያችሁ ሰላቁም እንጂ ኢስተር እንግዲህ በጣም ደስ የሚል ሽታ ነው ያለው ማለት ነው። እና አብዛኛው ጊዜ በተለያዩ ፍሩቶች ላይ እነ ብርቱካን ምናምን ያለው አሉ አይደለ? እንደዚሁም በተለያዩ አበቦች ላይ የሚገኝ ስናሽተው በጣም ደስ የሚል ሽታ ያለው እንግዲህ ኦርጋኒክ ኮምፓውንድ ባነው ማለት ነው ኢስተር ነው ማለት ነው። ይሄኛው ያው ካርቦክሲሊክ አሲድ ነው። ስለዚህ መረር ያለ ጣዕም ነው ያለው። አልኮል እንግዲህ ያናል የታወቀ እንትን ላይኖረው ይችላል። ዞሮ ኦክሲዳይዝ ታደርገው ወደ ካርቦክሲሊክ አሲድ ስለሚቀየር ምን ሊሆንልን ይችላል? መረር ያለ ጣዕም ሊኖር ይችላል። ኢተር ደግሞ ሚልድ ሆኖ ግን ፕሬዘንቱም ልክ እንደ ኢስተር ያናል ደስ የማይል ቢሆንም ግን ሚልድ ስሜል ነው ያለው ማለት ነው። ሚልድ የሆነ ስሜል ነው ያለው ማለት ነው። ስለዚህ እንግዲህ መልሳችን ምን ይሆንልናል ማለት ነው? መልሳችን ኢስተር ይሆንልናል ማለት ነው። በጣም ፕሌጀንት ያው ስሜል ያላቸው ማለት ነው ኦርጋኒክ ኮምፓውንዶች ኢስተሮች ናቸው ማለት ነው። 19ኛው ደግሞ ምንድነው የሚለን the image is not clear ነው። በቃ ኢሜጁ እንግዲህ ነግረናችኋል አይደል? አንዳንድ ኢሜጁ ትክክል ያልሆነ ኢሜጁ ያው ከፒዲኤፍ ላይ ስለምንጽፈው ላይታይ ይችላል። ስለዚህ ካልታየን ደግሞ ያው እንደዚህ አብራርተን ማስቀመጥ አንችልም ማለት ነው። ስለዚህ 19ኛውን እንዘለዋለን ማለት ነው። 20ኛው ጥያቄ ደግሞ ምንድነው የሚለን which one of the following does represent the correct general formula of fats ይሄኛውም አሁን ይከብዳል። ለምሳሌ እንደዚህ አይታችሁ ለማየት ጀነራሊ ግን ዞሮ ስለ general form of fats ስለሆነ እሱን አይተን እናልፋለን ማለት ነው። እሱን አልፈን የምናልፍ ነው የሚሆነው ማለት ነው። so fats are እንግዲህ triglycerides molecule formed by esterification of glycerol which has 3 hydroxyl group ምንላቸው ምንድናቸው? ነኚህ CH2 CH CH2 ምንላቸው ማለት ነው። የቴቱ ጋር አሉ? ሁሉም ጋር አሉ። እዚች ጋር አሉ። ይሄን ብቻ ነው ፉርች የምናደርገው ማለት ነው። እዚህ ጋር አለ with 3 fatty acid R group ማለት ነው። እዚህ ጋር R1 R2 R3 እዚህ ጋር HH ነው የሚለው። ስለዚህ 3 ምን ግሩፕ fatty acid group ይለናል ማለት ነው። so the general formula shows the glycerol backbone CH2 CH CH
2 ይሆንልናል። CH2 የኛው ግላይሰሮል ነው ባክቦኑን ይይዝልናል። each bonded to a fatty acid chain via an ester fatty acid chain ምንላቸው እነኚህ ናቸው ሶስቱን ማለት ነው። በማን ነው ሊንክ የሆኑልን ማለት ነው? በኢስተር ነው ሊንክ የሆኑልን ማለት ነው። በኢስተር ነው ሊንክ የሆኑልን ማለት ነው። ስለዚህ ትክክለኛ ጀነራል እንግዲህ እንትኑን ያዘልን ጀነራል ፎርሙላ ኦፍ ፋትስን ያዘልን የትኛው ይሆናል ማለት ነው? ዲ ይሆናል ማለት ነው። ይመጣል እንደዚህ ፋት ስለ ኦይል ስለ ፋት እዚጋም አንድ ነገር ነግሬያችኋለሁ። ሰዎችኛውንም ያዟት ማለት ነው። ስለዚህ እንግዲህ መልሳችን ዲ ይሆንልናል ማለት ነው። እሺ ምን ይሆንልናል ማለት ነው? 22ኛ 21ኛ 21 አሁን ስንተኛ እንዲሰራ ነው? እሺ 21 ደግሞ ያው የማይመጣ ጥያቄ ነው ማለት ነው። ዘልየዋለሁ የማይመጣ ጥያቄ እንግዲህ ሌሎች ላይም ያየን ነበር። አብሶ ደግሞ ማትስ ላይ ነው ፊዚክስ ላይ በጣም ብዙ እንግዲህ አይመጡም 10 እና 11 ኮመን ነበር የተባለው ሰው ከኮመን ውጪ የሆኑትን አምጥተዋል። እንግዲህ ይመስለኛል ኖርማል ፓይለት ኤግዛሙን እንግዲህ መስከረም ላይ ምናምን ነው አይደለ እንትን ያለው የተዘጋጀው ሲያወጡት ራሱ አለ አይደለ ያንን ኮንሲደር ስላላረጉ ይሆናል መስከረም ላይ ሳይሆን አሁን በቅርብ ነው የተገለጸው ምናምን። ስለዚህ ለዛ ይሆናል። ስለዚህ ችግር የለውም እኛ ለማንኛውም ከሱ ጋር እንትን አንልም እንዘለዋለን ማለት ነው። 22ኛው ጥያቄያችን ምንድነው የሚለን ማለት ነው? which of the following is correct for the system at equilibrium ይለናል። ከ11ኛ ክላስ ይመስለኛል እንግዲህ እንዳጋጣሚ ሆኖ ይሄኛው የተወሰነ half of the question ስለሆነ እንግዲህ ከ11 በዛ ያለ ነው የሚመስለኝ ማለት ነው። እስካሁን ይሄኛውም ስለ ኢኩሊብሪየም ምናምን ስለ ሬት ኦፍ ሪአክሽን ምናምን የሚያወራው ማን ነው? 11ኛ ክፍል ዩኒት 4 ዩኒት 5 ላይ ነው አይደለ? ስለነ ኦርጋኒክ ኮምፓውንዶች የሚያወራው ዩኒት 6 ላይ ያለው ነው። ስለ አት ኢኩሊብሪየም ሲሆን ያው ሪአክሽኑ ማለት ነው ኢኩሊብሪየም ላይ ሲሆን ትክክል የሆነው የትኛው ነው የሚለን the concentration of reactant and products are equal ይለናል። ይሄኛው of course equal ነው የሚባለው ማለት ነው። ነገር ግን not necessarily ለምሳሌ ሲስተሙ ኢኩሊብሪየም ላይ ነው ለመባል concentration of reactant እና concentration of product ምን መሆን አይጠበቅበትም እኩል መሆን አይጠበቅበትም ይላል። እስቲ መጻፋችሁ ላይ ታለ ምንትን ምትሉት ሆነ እዩት። መጀመሪያ አካባቢ ላይ ምን ይላል ማለት ነው? for the system at equilibrium the concentration of reactant and product are equal ይላል። ከዛ መጨረሻ ላይ ደግሞ generally ብሎ concentration of reactant እና concentration of product not necessarily እኩል መሆን አይጠበቅባቸውም እንደው በግድ እኩል መሆን አይጠበቅባቸውም ሲስተሙ ኢኩሊብሪየም ላይ ለመባል ማለት ነው። ስለዚህ concentration of reactant እና product እኩል ባይሆኑ ሲስተሙ ኢኩሊብሪየም ላይ ነው ማለት እንችላለን። ምን ከሆነ rate of reactant እና rate of product ምን ተሆኑ ማለት ነው እኩል ተሆኑ ነው የሚለን ማለት ነው። the rate of forward ወደዛ መሄደውና the rate of reverse reaction is not equal ይሄኛው ፎልስ ነው። በቃ ሲስተሙ at equilibrium ላይ ነው ለመባል ይሄ ግድ መሟላት አለበት። ይሄኛው ግድ መሟላት አለበት። ያ ማለት ይሄኛው አጠፍታ ማለት ነው። the rate of forward እና the rate of reverse reaction ምን መሆን አለበት እኩል መሆን አለበት ሲስተሙ equilibrium ላይ ነው ለመባል ማለት ነው። ስለዚህ ኮሬክት የሆነውን ነው ለዩ ያለው። ይሄኛው not necessarily ብለናል። ይሄኛው ቶታሊ ፎልስ ነው። ሲ ላይ ደግሞ ያለው the reaction is irreversible in nature ይሄኛው ፎልስ ነው። ሪቨርሰብል ነው የሚሆነው። irreversible ተሆነማ ፎርዋርድ ብቻ ነው ያለው። ስለዚህ ሬት ኦፍ ፎርዋርድ ነው እንግዲህ ኢኩሊብሪየምም ሊቋቋም አይችልም ማለት ነው። ግድ ሪቨርሰብል መሆን አለበት። irreversible እና reversible ሪአክሽንም ይመጣላችኋል። irreversible ነው ወደ አንድ ዳይሬክሽን ብቻ ነው። በቃ ከሪአክታንት ወደ ፕሮዳክት ብቻ ነው አይመለስም። በሲንግል አሮ ነው እንደዚህ የምናደርገው። ሪቨርሰብል የምንላት ግን እቺኛዋን አጥፍተን ማለት ነው። ሪቨርሰብል ሪአክሽን የምንለው እንግዲህ ወደ ፎርዋርድም ባክዋርድም ወይም ወደ ሪቨርስ ሪአክሽን የሚመላለስ ነው። ስለዚህ አት ኢኩሊብሪየም ለመባል ወደዚህ መመላለስ አለበት። that means አት ኢኩሊብሪየም ነው የምንለው ግን ሬት ኦፍ ይሄኛው ፎርዋርድ ሪአክሽኑ እና ሬት ኦፍ ባክዋርድ ወይም ሪቨርስ ሪአክሽኑ ሬታቸው ምን ሲሆን እኩል ሲሆን ነው ማለት ነው። ስለዚህ ጀነራሊ እንግዲህ ሪቨርሰብል ሳይሆን ሪቨርሰብል ነው መሆን ያለበት። the equilibrium is state of rest ላይ ነው። that's it ኢኩሊብሪየም ራሱ ምንድነው ስቴት ኦፍ ረስት ላይ ሲሆን አይደለ? ስለዚህ ሞስት ፕሮባብሊ ኮሬክት የሆነው የትኛው ነው ማለት ነው? ዲ ላይ ያለው ይሆንልናል ማለት ነው። ዲ ላይ ያለው መልስ ይሆናል ማለት ነው። እሺ 22ኛ አይደለ? ያው ሶስተኛ ጥያቄያችን ነው የምንሄደው ማለት ነው። ምንድነው የሚለን? which of the following statement is correct about the difference between bonding pair and non-bonding pair of electron in a given molecule ነው የሚለን። ያው ይሄ ሲምፕሊ ምንድነው ያውላችሁ ምንም ግራ እንዳጋባችሁ bonding pair ማለት BP የምንለው ነው። ስለዚህ assume it as BP
ኤንድ ነን ቦንዲንግ ፔር የምንለው ደግሞ ሎን ፔር ማለት ነው ኤልፒ የምንላት ማለት ነው ስለዚህ ሎን ፔር የምንለው ነው ሎን ፔር ነን ቦንዲንግ ፔር እንደውም ሞር ዲፋይን አድርጎልናል ቦንዲንግ ፔር እና ነን ቦንዲንግ ፔር ሎን ፔር የምንላቸው ነን ቦንዲንግ ፔር ያ ማለት እንግዲህ ቦንድ ፎርሜሽን ላይ የማይካተቱ ናቸው ማለት ነው እሺ ኤ ላይ ምንድነው የሚለን ቦንዲንግ ፔር ኦፍ ኤሌክትሮን ዳዝ ኖት ፓርቲሲፔት ኢን ቦንድ ፎርሜሽን ይሄኛው ፎልስ ነው እንዴት ቦንዲንግ ፔር ተብሎ ቦንድ ፎርሜሽን ላይ አይካተቱም ግን ቦንድ ፎርሜሽን ላይ በሁለት እንትኖች ላይ መካከል ቦንድ ፎርም በሚያደርጉበት ጊዜ ቦንዲንግ ፔሩ ነው ፓርቲሲፔት አድርጎ ፎርም የሚያደርገው ማለት ነው ስለዚህ ይሄኛው ፎልስ ይሆናል ማለት ነው ኮሬክት የሆነውን ነው የምንለየው ነን ቦንዲንግ ኤሌክትሮን ፓርቲሲፔት ነን ቦንዲንግ ኤሌክትሮን ወይም ደግሞ ሎን ፔሩ ፓርቲሲፔት ኢን ቦንድ ፎርሜሽን ይላል ይሄኛው ፎልስ ነው ሎካላይዝድ ሆኖ አንደኛው አቶም ላይ ነው የሚቀረው ሎን ፔሩ ማለት ነው እንጂ ቦንድ ፎርሜሽን ላይ አይሳተፍም ማለት ነው ሶ አቀያየረው ማለት ነው ይሄኛው ፎልስ ይሆንልናል bonding pair non bonding pair repulsion is stronger than non bonding pair repulsion ይለናል ማለት ነው ይሄኛው ይወላችሁ bonding pair non bonding pair ግራንድ አጋባችሁ ጀነራል ነገሩን ብናየው ወይም ደግሞ ቆይ ቺኛዋ bonding pair non bonding pair ማለት BP ከማ ይበልጣል እያለ ነው BP ከማ greater than ነው እያለ ነው BP ከቦንዲንግ ፔር ማለት ደግሞ LP ማለት ነው አይደለ ሎን ፔሩ ማለት ነው ሎን ፔሩ ከማ ይበልጣል እያለ ነው ማለት ነው ነን ቦንዲንግ ፔር ያ ማለት ከኤልፒ ይበልጣል እያለ ነው ማለት ነው which is እንግዲህ ቶታሊ ሮንግ የሆነ ነው በዚህ ጋር ሲንስ ቦንዲንግ ፔር ስላለው ማለት ነው ያው ይሄኛው ነው የሚበልጣው ማለት ነው ስለዚህ ቦንዲንግ ፔር ሎን ፔር ግሬተር ዛን ሎን ፔር ነው ያለው ስለዚህ ይሄኛው ፎልስ ነው የሚሆነው ጀነራሊ ሎን ፔር ናቸው ከሁሉም እንገው ከፔሮች ውስጥ ትልቅ የሆኑት ማለት ነው እዚህ ጋር ማየት ትችላላችሁ ሎን ፔር ከማ ይበልጣል ከሎን ፔር ቦንዲንግ ፔር ይበልጣል ሎን ፔር ቦንዲንግ ፔር ደግሞ ከቦንዲንግ ፔር ይበልጣል ማለት ነው ስለዚህ በጣም ዊከስት የሆነው ማን ነው ማለት ነው ከሶስት ውስጥ ቦንዲንግ ፔር ነው በጣም ስትሮንገስት የሆነ ደግሞ ሎን ፔር ነው ስለዚህ ቦንዲንግ ፔር ነን ቦንዲንግ ፔር የምንለው ይሄኛውን ማለት ነው ይሄኛው ከማ ይበልጣል እያለን ነው ማለት ነው ነን ቦንዲንግ ማለት ሎን ፔር ማለት ነው አይደለ ስለዚህ ከዚህ ይበልጣል እያለን ነው ማለት ነው ስለዚህ ፎልስ ነው ይሄኛውን የሚበልጥልን ማለት ነው ቦንዲንግ ፔር repulsion is weaker than ቦንዲንግ ፔር non bonding pair repulsion so bonding pair ምንላቸው ይሄኛው ነው አይደለ ስለዚህ ከማ ያንሳሉ እያለን ነው ከቦንዲንግ ፔር non bonding pair ከዚህኛው ያንሳሉ እያለን ነው ስለዚህ ይሄኛው ትሩ ነው ማለት ነው ይሄ ከሁሉም ምንም ያንሳው ሎን ፔር ከቦንዲንግ ፔር ለዚህም ከሎን ፔርም ያንሰልናል ማለት ነው እንግዲህ ይሄኛውን የሞለኪውላር ጂኦሜትሪንም እንትን ያለልን ማን ነው ማለት ነው ቫላንሼ ኤሌክትሮን ሪፐልሽን ቲዮሪ ማለት ነው እንግዲህ ይሄንንም ያስቀምጣለን ማለት ነው እቺ ነገር ግን ብትይዛት ጥሩ ነው የ2016 ወይ 15 ላይ ኬሚስትሪ ጥያቄ ላይ መጣለኝ ስለዚህ ቺኛዋን ሎን ፔር ከማ ይበልጣል ከሎን ፔር ቦንዲንግ ፔር ይበልጣል ሎን ፔር ቦንዲንግ ፔር ደግሞ ከቦንዲንግ ፔር ይበልጥልናል ማለት ነው ስለዚህ ቦንዲንግ ፔር አሁን ትንሽ ያቀያየረው ሎን ፔር ከማለት ትቶ ምን አለው ነን ቦንዲንግ ፔር ማለቱ ነው እንጂ ምንም አዲስ ነገር የለውም ስለዚህ መልሳችን ምን ይሆናል ማለት ነው ዲ ላይ ያለው መልስ ይሆናል ማለት ነው ዲ ላይ ያለው መልስ ይሆንልናል እሺ ወደ 24ኛ ጥያቄያችን እናልፋለን ማለት ነው እንደው የሚለን the type of chemical bonding that is formed by sharing of electron between atom is called that's so simple የሆነ ጥያቄ ነው ኮቫለንት ቦንድ ኤሌክትሮን ሼር ተተዳረጉ between እንግዲህ ነን ሜታል ማለት ነው ሼር ተተዳረጉ ምን አይነት እንግዲህ ኬሚካል ቦንዲንግ ወይም ኢንትራሞለኪውላር ፎርስ ነው የሚመሰረትልን ኮቫለንት ቦንድ ነው የሚመሰረትልን ማለት ነው አዮኒክ ቦንድ አክቹአሊ በቃ ትራንስፈር ነው አዮን ነው ትራንስፈር የሚው በሜታልና በነን ሜታሎች ይቀበላሉ ሜታሎቹ ደግሞ ይሰጣሉ ማለት ነው ሜታሊክ ቦንድ ከሆነ ደግሞ ነይ ላይክ ሲድ ሎካላይዝድ የሆኑ አቶሞች ናቸው ወይም ደግሞ በቃ ሲምፕሊ በሜታልና በሜታል ነው ማለት ነው ሃይድሮጂን ቦንዲንግ ነው ቀደም አይተናል which is the strongest bond the intermolecular force ማለት ነው ከኢንተርሞለኪውላር ፎርስ ውስጥ strongest የሆነው ፎርስ ነው ሃይድሮጂን ቦንዲንግ ማለት ነው ስለዚህ ሼሪንግ ታለ ምን ይሆንልናል ኮቫለንት ቦንድ ይሆንልናል ማለት ነው ኮቫለንት ቦንድ ይሆንልናል እሺ ወደ 25ኛው ጥያቄያችን ነው የምንሄደው ማለት ነው 25ኛው ጥያቄያችን ምን እንደሚለን ይሄኛው በጣም ኮመን የሆነ ጥያቄ ነው አክቹአሊ ይሄም ሼሪንግ ምናምን የሚለው ስለ ኮቫለንት ቦንድም እንደዚህ ይመጣል ምንድነው የሚለን which of the following statement is correct based on
the ሄሰንበርግስ አንሰርቲኒቲ ፕሪንሲፕል ነው የሚለን። ሄሰንበርግስ አንሰርቲኒቲ ፕሪንሲፕል ይሄኛው ግሬድ 11 ዩኒት 1 ላይ ነው ያለው። ስለዚህ ሲምፕሊ ሄሰንበርግ አንሰርቲኒቲ ፕሪንሲፕል ባጭሩ መግለጽ የምችሉት ምንድነው ማለት ነው? አሲዩም እንግዲህ ኤሌክትሮን ሞመንተም እና ፖዚሽን አላት አይደለም። እንግዲህ አሲዩም የኤሌክትሮን ፖዚሽን የሆነ ቦታ ላይ ማለት ነው ይገኛሉ ትሉ እንደገና ያቺ ኤሌክትሮን ደግሞ ሞመንተም አላት። ስለዚህ የዛችን ኤሌክትሮን ሞመንተሟ ይሄንን ነው ካል ያኛውን ፖዚሽኗን ለመግለጽ ሰርቴን አንሆንም እርግጠኛ አንሆንም ነው የሚለን ማለት ነው። ዛትስ ዋይ እንግዲህ ሄሰንበርግ አንሰርቲኒቲ ፕሪንሲፕል የተባለው ማለት ነው። ይሄው አክቹአሊ ሄሰንበርግ ነው ስሙ ማለት ነው። ስለዚህ ሄሰንበርግ አንሰርቲኒቲ ፕሪንሲፕል የሚለን ምንድነው ማለት ነው? የአንድ ኤሌክትሮንን ሞመንተም በትክክል ካወቅን ወይም እርግጠኛ ከሆን ስለ ፖዚሽኑ ደግሞ እርግጠኛ አንሆንም። ስለ ፖዚሽኑ እርግጠኛ የምንሆን ደግሞ ስለ ሞመንተሙ ስለዚህ ኤሌክትሮን ሞመንተም ምን አንሆንም እርግጠኛ አንሆንም ነው የሚለን ማለት ነው። ስለዚህ ምርጫችን ጋር ስንሄድ ኤ ላይ ምን ይለናል? if momentum of the electron is certain የምናውቀው ከሆነ እርግጠኛ ከሆነ the position is also certain ስለዚህ ፎልስ ነው። አንዱን የምናውቀው ከሆነ አንደኛውን አንሰርቴን ነው የምንሆነው አናውቀውም ማለት ነው እርግጠኛ አንሆንም። if momentum of the electron is certain the position is uncertain ይለናል። that's true ሞመንተሙን ስለ ኤሌክትሮኗ ሞመንተም ሰርቴን ተሆነ ወይም እዚህ ጋር ነው ሞመንተሙ ይሄ ነው ካል ዲፋይን ካደረግነው ስለ ፖዚሽኗ ምን አንሆንም ሰርቴን አንሆንም ማለት ነው። ስለዚህ ይሄኛው ሄሰንበርግ አንሰርቲኒቲ ፕሪንሲፕል ይለዋል። ዘ ኦፖዚትም እንደዛው ነው። ስለ ፖዚሽኑ ሰርቴን ተሆን ስለ ሞመንተሙ ምን ላንሆን እንችላለን ሰርቴን አንሆንም ነው። ላንሆን እንችላለን ሳይሆን አንሆንም በቃ ስለ ፖዚሽን ሰርቴን ተሆን ስለ ሞመንተሙ ዛት ኤሌክትሮን ደግሞ ሰርቴን አንሆንም ማለት ነው። ስለዚህ መልሳችን ቢ ይሆናል። if momentum of the electron is uncertain the position is also uncertain ይሄኛው ፎልስ ነው። አንዱ ሰርቴን ተሆነ ሌላኛው ሰርቴን ነው። is possible to know both position and momentum of the electron at a time ይለናል። ይሄኛው ፎልስ ነው። it's impossible to know both the position and the momentum of the electron at a time ነው የሚለን ማለት ነው። so at the same time positionኑንም momentum of ኤሌክትሮንን መፈለግ ኢምፖሲብል ነው የሚለን ማለት ነው። ሶ የኛው ራሱ ኢምፖሲብል የሆነ ነገር ነው። ሶ መልሳችን እንግዲህ ቢ ላይ ያለው ይሆናልናል ማለት ነው። ስለ ሞመንተሙ ሰርቴን ኮን ስለ ፖዚሽኑ አንሰርቴን እንሆናለን። ስለ ፖዚሽኑ ሰርቴን ኮን ስለ ሞመንተሙ አንሰርቴን እንሆናለን ማለት ነው። ስድስተኛውም ከዚሁ ዩኒት የወጣ ነው። for a degenerate orbitals pairing of electron starts after filling all the orbitals with single electron for degenerate orbital ለሆኑት pairing of electron ያ ማለት ኤሌክትሮን ፔር የሚጀምረው መቼ ነው ይለናል ማለት ነው። ምን ከተሞላ ነው? all orbital with single electron ያላቸው ከተሞላ በኋላ pairing of electron ምን ይላል ይጀምራል ነው የሚለን ማለት ነው። which of the following represents this principle ስለዚህ የኛውን ፕሪንሲፕል የገለጸልን ደግሞ ማን ነው? ሃንድስ ፕሪንሲፕል ይሆናል ማለት ነው። ሃንድስ ፕሪንሲፕል ነው እንደዚህ የሚለን for degenerate orbital ለሆኑት ማለት ነው። pairing of electron የሚጀምረው ሲንግል ኤሌክትሮን ከያያዙት ኦርቢታሎች አሉ እነሱ ፊል ከተደረጉ በኋላ ነው የሚለን ማለት ነው። ስለዚህ ሃንድስ ፕሪንሲፕል ነው የኛውን የሚገልጽልን ማለት ነው። 26ኛው ጥያቄያችን ደግሞ ምንድነው የሚለን ማለት ነው። according to Dalton's atomic theory እንግዲህ ዳልተን አቶሚክ ቲዮሪ በዋናነት 3 ሎዎች ላይ የተመሰረተ ነው አይደለ? የመጀመሪያው law of conservation of mass ነው። conservation of mass ማለት ያው እንግዲህ በትክክለኛ በሪአክሽን ጊዜ the mass of reactant is equals to the mass of product ይሄኛው የሚለው law of conservation of mass ነው። the law of multiple proportion አለ እንደዚሁም ደግሞ the law of definite ፕሮፖርሽን የምንላቸው አሉ ማለት ነው። ስለዚህ እዚህ ጋር የተጠቀሱት እንዳለ እንግዲህ ዳልተን ስለ አቶሚክ ቲዮሪ በሚያወጣበት ጊዜ ስንት ቲዮሪ አለው? ወደ 7 ቲዮሪ ምናምን አለው። ሁለቱ ፎርሽ ሆነውበታል ምናምን አይደለ? ስለዚህ በሚያወጣበት ጊዜ እነኚህ ሎዎች ላይ ቤዝድ ሆኖ ነው ያወጣው ማለት ነው። ስለዚህ according to this እንግዲህ ዳልተን አቶሚክ ቲዮሪ in this compound the relative number and types of atoms are constant ይለናል። አያችሁ እቺ ጋር ነው ያለችው በቃ in this compound the relative numbers in which compound ግን ይሁን እሺ the relative number and types of atom are what compound ይለናል። በሆኑ ሁለት ኮምፓውንዶች ቢኖሩ so the relative number and types of atoms are ምን constant ማለት ነው። so this law is known as
ኮንስታንት ነው። ሶ the definite of the law of definite proportion ተብሎ ይታወቃል። definite means fixed means constant ማለት ነው። ስለዚህ ይሄኛው እንደዚህ የሚል ኮንስታንት ነገር ምናምን የሚገልጽ ካለ law of definite proportion ይባላል ማለት ነው። ስለዚህ ይሄ ሎውን የሚገልጽልን ምን ይሆናል? ሲ መልሳችን ይሆናል ማለት ነው። ሲ መልሳችን ይሆናል። the law of octet rule ሌላ ነገር ነው ማለት ነው። እሺ ይሄኛው ደግሞ አለ ዲ እንግዲህ እንትን ሲባል ነው which of one of the following reason is not correct for the atom of different element to form chemical bonding ለምንድነው ኬሚካል ቦንዲንግን የሚመሰርቱት ነው የሚለው። አንደኛው የመጀመሪያው ለምን ኬሚካል ቦንዲንግ ሼር በመደራረግ ትራንስፈር በመደራረግ ኬሚካል ቦንድ ለምን ይመሰርታሉ? አንደኛው atoms form chemical bonds to achieve stability by lowering their energy stable ለመሆን ኦክቴት ሩልን ለማሟላት ሊሆን ይችላል። ስለዚህ stable ለመሆን ማለት ነው። ለዛ ነው ሼር የሚደራረጉት። ሁለተኛው ይሄንኑ ስቴቢሊቲ ታለ fulfilling the octet ruleን fulfill ለማድረግ ወይም ለመሙላት ወይም ለመከተል ግን ሁሉም ላይ ከተሉ ይችላል። የሆነ ጥያቄ አለ እና ያለው ኮቫለንት ቦንድ ላይ ማለት ነው። የኮቫለንት ቦንዶች ሁሉም ላይ ከተሉ ይችላሉ ኦክቴት ሩልን ማለት ነው። and minimizing energy ማለት ነው። ስለዚህ የመጀመሪያው ለምንድነው የሚከተሉት ማለት ነው? ስቴብል ለመሆን፣ ሁለተኛው ኦክቴት ሩልን ፉልፊል ለማድረግ፣ ሶስተኛው ደግሞ ኢነርጂያቸውን ሚኒማይዝ ለማድረግ ማለት ነው። so which one of the following reason is not correct for the atom of different element to form chemical bonding ማለት ስለዚህ chemical bonding ፎርም ለማድረግ ትክክል ያልሆነው ሪዝን የትኛው ነው? to be stable የሚለው ኤ ምን ይሆናል ትክክል ነው። ምንም to be stable ለመሆን ምን ይደራረጋሉ ማለት ነው? ኬሚካል ቦንድ ይመሰርታሉ። to fulfill the octet rule ይሆንልናል። ይሄኛውም ይሆንልናል። to minimize their energy ይሆንልናል። to maximize their energy የሚለው አይሆንልንም ማለት ነው። ለዚህ ማክሲማይዝ ኢነርጂያቸውን ማክሲማይዝ ለማድረግ አይደለም አቶሞች የሚሆኑት ማለት ነው ኬሚካል ቦንድ የሚመሰርቱት ማለት ነው። አንደኛውም እንደዛ ነው። እሺ 28ኛውም እንደዛ ነው። Fats and oils develop unpleasant odor due to the hydrolysis of ester linkage ይለናል። is now nas እንግዲህ ምንድነው የሚለን? ያው ፋትስ እና ኦይሎች ምን የሆነ ደስ የማይል ምን እንትን ይላሉ ያመጣሉ ማለት ነው። unpleasant የሆነ ሽታ ነገር ስሜል ነገር ያመጣሉ ነው due to the hydrolysis of ester linkage ማለት ነው። ይሄ ester linkageአቸው ምን ሲሆን ማለት ነው hydrolysis በሚሆንበት ጊዜ unpleasant የሆነ ስሜል ነገር ያመጣሉ ነው። ሶ ይሄ ምን ይባላል ነው የሚለን ማለት ነው። ሶ rancidity ነው የሚባለው ማለት ነው። rancidity ተብሎ ይታወቃል ማለት ነው። ሶ rancidity is the process where fats and oils develop unpleasant odors and flavors due to the breakdown or hydrolysis or oxidation of ester linkage ማለት ነው። often catalyzed by enzymes or exposure to air, moisture, heat ነው የሚለን ማለት ነው። ስለዚህ እንግዲህ ይባላል ፋቶችና ኦይሎች የሆነ unpleasant ሽታ ወይም ስሜል ነገር የሚያመጡት እንግዲህ hydrolysis of ester linkage ምን ተብሎ ይታወቃል? rancidity ተብሎ ይታወቃል ማለት ነው። ሶ rancidity ምን ነው ይታወቃል ማለት ነው። ቀጥታ ኖርማል ዲፊኒሽን ነው ያመጣው ማለት ነው። እሺ 30ኛው ጥያቄያችን ደግሞ ምንድነው የሚለን ማለት ነው? form of energy change that happens or occurs when one mole ionic solid separates into gaseous ion ይለናል። አንድ የአዮኒክ ሶሊድ ማለት ነው ሞሉ ወዴት ሰፓሬት ሲሆን ወደ gaseous ion ሰፓሬት ሲሆን change of energy form of change of energy ምን ያደርጋል? happen ያደርጋል ነው የሚለን። ተዛን ኢንፍሉዌንስ ምን ያደርጋል? melting point-ን ሃርድነሱን solubility of that ionic compound-ን እንግዲህ ምን ያደርጋል ማለት ነው አፌክት ያደርጋል ነው የሚለን። ስለዚህ this energy is known as lattice energy ተብሎ ይታወቃል ማለት ነው። lattice energy ይሄ አንደኛው የlattice energy ዲፊኒሽን ነው። ሁለተኛው ዲፊኒሽኑ ያ ማለት አይለያዩም ኮንሴፕት ደረጃ አንድ ናቸው። lattice energy is the energy released when gaseous ion combine to form an ionic solid ነው። ይሄ ኖርማል ዲፊኒሽን ኦፍ lattice energy ነው። that means እንግዲህ ምን አይነት ኢነርጂ ነው ማለት ነው gaseous ion ionic solidን ፎርም ለማድረግ እንግዲህ ኮምባይን በሚያደርጉበት ጊዜ ሪሊዝ የሚደረግ ኢነርጂ lattice energy ይባላል። ሁለተኛው ዲፊኒሽኑ ደግሞ ይሄኛው ነው። it also represents the energy required to separate one mole of ionic solid into gaseous ion ይለናል ማለት ነው። ስለዚህ የአንድ ሞል ኦፍ አዮኒክ ሶሊድን ወደ ጋዜስ አይን ሰፓሬት ለማድረግ ዝም ብሎ አሁንማ ኢነርጂ ያስፈልገናል። ስለዚህ ያ ኢነርጂ ምን ተብሎ ይታወቃል? lattice energy ተብሎ ይታወቃል። this lattice energy እንግዲህ የዛን የአዮኒክ ኮምፓውንዱን እንግዲህ ሜልቲንግ ፖይንቱን ኤምፒ ሃርድነሱን ሶሉቢሊቲውን ምን ያደርገዋል? አፌክት ያደርገዋል ማለት ነው። አፌክት ያደርገዋል።
እሺ 30 ስንተኛው 31ኛው ጥያቄያችን ደግሞ ምንድነው የሚለን? አዎ እዚህ ጋር ነው ኦክቴት ሩል ምናምን ያልኳችሁ። some covalent compounds are not governed by the octet rule ያው በኦክቴት ሩል ገቨርን አይሆኑም ነው የሚለን። which of the following statement is the correct reason ለምንድነው ገቨርንድ የማይሆኑት ነው የሚለን ማለት ነው። so the main reason ለምን እነሱ ያው ገቨርንድ የማይሆኑበት ምክንያት ምንድነው ማለት ነው? ምን ይለናል? certain atoms especially those in period 3 or beyond ያሉ especially ሶስተኛው ፔሪድ እና ከዛ beyond ያሉ ኤሌመንቶች ምን ያደርጋሉ ይለናል? can have expanded የሆነ valence shell አላቸው ይለናል and holds more than 8 electrons that means ኦክቴት ሩልን ያው ብሬክ አደረጉ ማለት ነው ከ8 በላይ ኤሌክትሮን ስለያዙ so some covalent compounds don't follow the octet rule strictly ይለናል ማለት ነው። so ዋና ሪዝን ምንድነው ስላላቸው ማለት ነው ያው ኤክስፓንድን ቫላንስ ሼል ስላላቸው ነው ማለት ነው። ስለዚህ ኦክቴት ሩልን ፉልፊል የሚያደርጉት the surrounding atoms expanded valence shell ስላላቸው ነው። so the answer should be B ማለት ነው። B መልስ ይሆንልናል ማለት ነው። እሺ ሁለተኛው ጥያቄያችን ደግሞ ምንድነው የሚለን? which of the following alternatives is correct for the photoelectric effect? አሁንም ሁለት ጥያቄ አይደለ? photoelectric effect ያው almost unit 1 unit 2 ምናምን ነው የተመላለስን ያለነው 11ኛ ክላስ። if the photon ejects an electron from the metal surface and the ejected electron has kinetic energy ይለናል። አሁን ኢጀክት ሆኖልናል። ይሄ እንደውም የሆነ ሜታል ሰርፌስ አለ ከዚህ ሜታሉ ላይ ኤሌክትሮኖች አሉ አይደለ? ስለዚህ ሜታሎቹ ላይ ምን ይሆናል? ያው ኤሌክትሮን ኢጀክት ሆኗል ነው የሚለን ማለት ነው። so that if the photon ejects an electron from the metal surface and the ejected electron ምን ቢኖረው ያው kinetic energy ቢኖረው ማለት ነው። ፎቶኑ ወይም ላይቱ ምን አድርጎታል? ወይም ራዲዬሽኑ ኢጀክት አድርጎታል። ኢጀክት የሚያደርገው ደግሞ ምን ብያቸዋለሁ ማለት ነው? የዚህ የፎቶኑ ወይም ደግሞ የዚህ ራዲዬሽን ፍሪኩዌንሲ ከሚኒመም ፍሪኩዌንሲው ምን ስለዋለ ስለበለጠ ማለት ነው። that means የዚህ ፎቶን ኢነርጂ ከሚኒመም ኢነርጂው of that surface ወይም that metal surface ምን ስለሆነ ስለበለጠ ነው እንግዲህ ኢጀክት የሚያደርገው ማለት ነው። once it eject ተሆነ ይሄ እንትኑ ኢነርጂ ወዴት ኢነርጂ ይሆናል? ያው ወደ ላይ ሙቭመንት ውስጥ ይገባል ማለት ነው። ሶ ሞሽኑ ስለሚገባ ምን ይኖረዋል ማለት ነው? ኤሌክትሮኑ ኬኔቲክ ኢነርጂ ይኖረዋል ማለት ነው። ሰው ትክክል የሆነውን ነው በዚህ ላይ ቤዝድ ሆኖ ምን መሰረታው በጣም ቀላል ነው ይሄኛው። the energy of the photon is greater than the binding energy of the electron ይለናል። ዛስ እንግዲህ the energy of ፎቶኑ ምን ይኖረዋል ማለት ነው? የኤነርጂ ኦፍ ዘ ፎቶኑ ከባይንዲንግ ኤነርጂ ኦፍ ዘ ኤሌክትሮኑ ምን ይለዋል? ይበልጣል ማለት ነው። እሺ ይሄኛው አንዱ ነው። the energy correct የሆነው the energy of the photon is less than the kinetic energy of the ejected electron እኛ ፎልስ ነው less than አይሆንልንም። the energy of the photon is less than the binding energy of the false እዚህ ጋር greater than ተባብለናል ስለዚህ ፎልስ ነው። the energy of the photon is equal to the binding energy of the photon ይበልጣል እንጂ እኩል አይሆንም ስለዚህ ፎልስ ነው። ሶ ትክክለኛ ሆነው energy of photon ከማ ይበልጣል ከባይንዲንግ energy of that electron ይበልጣል ማለት ነው። ሶ አሲኖት መያዝ ትችላላችሁ ይሄኛውን ማለት ነው። እንደዚህ ከባይንዲንግ ኤነርጂ ጋር አገናኝተው ምናምን ያለ አይመስለኝም እዛ ጋር ማለት ነው። so in the photoelectric effect a photon must have energy greater than the binding energy also known as work function ይሄኛው work function የምንለው በጣም ኮምፕሊኬትድ የሆነ ኢኩዌሽን ነው። so ከዛ ከባይንዲንግ ኢነርጂው ግድ መብለጥ ይኖርበታል ማለት ነው። ፎቶኑ ምን ለማድረግ ኤሌክትሮኑን ኢጀክት ለማድረግ ማለት ነው። so this excess energy ደግሞ ወዴት ይቀየራል ማለት ነው? kinetic energy of the ejected electron ይሆናል ማለት ነው። the excess energy is converted into the kinetic energy of the ejected electron ስለዚህ ዞሮ the photon ejects an electron from the metal surface ከሜታል ሰርፌሱ ላይ ፎቶኑ ወይም ራዲዬሽኑ ወይም ላይቱ ኢጀክት የሚያደርገው ሆነ የሚያነሳው ከሆነ ኤሌክትሮኑን then the ejected electron ደግሞ ያው kinetic energy ይኖረዋል ሞሽኑ ስለገባ so the energy of the photon ያንን ኤሌክትሮን ኢጀክት ያደርገው ማለት ነው ከባይንዲንግ ኤነርጂ ኦፍ ዘ ኤሌክትሮን ምን ይላል ማለት ነው? ይበልጣል ማለት ነው። ባይበልጥ ያው ኢጀክት ላይ ያደርገው ይችላል ማለት ነው። እሺ አሁን ደግሞ ይሄኛው ሌላው በጣም ኮመን የሆነው ጥያቄ ነው። which of the following sets of quantum numbers are allowed value for n is equals to 2 n is equals to 2 ነው ያለው። n is equals to quantum number is 2 ከሆነልን ነው የሚለን ማለት ነው። n is equals to 2 እንደገና ይኸውላችሁ ይሄኛው ሜቢ እዚህ ጋር ስታዩት ትክክል ሊመስል ይችላል ለn2 ማለት ነው ለn2 ግን ይሄኛው ምን መገናኘት አለበት? ይሄኛውን መከተል አለበት። ይሄኛው ደግሞ ይሄኛውን መከተል አለበት። ይሄኛው ችግር የለውም ያው 1/2 ወይ ፕላስ ማይነስ 1/2 ነው የሚሆነው ሶ ችግር የለውም ማለት ነው።
እሺ መጀመሪያ ግን እስቲ ኤን ኤል ኤም ኤል የምንላቸው ዲፋይን እናርጋቸው። ለምሳሌ ምን እንደሆኑ ምናያቸው ኤን ኳንተም ነምበርስ መሳቲስፋይ ኤን ፕሪንሲፕል ኳንተም ነምበር ምንላቸው አሉ። ዛት ሚንስ ኤን 1 2 3 ከዋን ናቹራል ነምበር ማለት ነው። ኤል የምንላት አስሙዛል ኳንተም ነምበር ትባላለች። ኤምኤል የምንላት ማግኔቲክ ኳንተም ነምበር እንላታለን። ኤምኤስ ስፒን ኳንተም ነምበር እንላታለን ማለት ነው። ፕሪንሲፕል ኳንተም ነምበር ኤን እንግዲህ 1 2 3 ሊሆን ይችላል። አስሙዛል ኳንተም ነምበር ከ0 እስከ ኤን -1 ለምሳሌ ኤን ስንት ነው የተሰጠን እዚህ ጋር 2 አይደለም። ስለዚህ የኤል ቫልዩ ፖሲብል የኤል ቫልዩ የሚሆኑት ግን ሁሉም ሊስት ላይሆኑ ይችላሉ። እሺ ፖሲብል የኤል ቫልዩ የሚሆኑት ከ0 አንስተን እስከ ኤን -1 ኤን ስንት ነች 2 -1 ሲቀነስ አንድ ማለት ነው። ስለዚህ 0 እና 1 ነው የሚሆኑት ማለት ነው። ለn = 2 የl ቫልዩ ስንት ነው የሚሆኑት 0 ወይም 1። ከዛን ደግሞ ml የምንላቸው ደግሞ ml የምንላት ዛት ሚንስ ማግኔቲክ ኳንተም ነምበር ደግሞ ከኔጌቲቭ l 0 እስከ ፖዚቲቭ l ዛት ሚንስ ኔጌቲቭ 1 ይኖረናል፣ ከዛንስ 0 ይኖረናል፣ ከዛንስ 1 ይኖረናል ማለት ነው። ለዚህኛው ከኔጌቲቭ ከዚህኛው ኔጌቲቭ ይኖራል እንደዚህ ማለት ነው። ms ኢስ ኦኬ እሱኛው ከሁለት አንዱን መውሰድ ይችላል። ሶ ፖዚቲቭ 1/2 መውሰድ ይችላል፣ እንደገና ደግሞ ኔጌቲቭ 1/2 መውሰድ ይችላል ማለት ነው። ከሁለተኛው ስፒን በሚያደርግበት ጊዜ ማለት ነው አንዱ መውሰድ ይችላል ማለት ነው። ሶ እንግዲህ አሁን ሄደን ምንድነው የምናደርገው ቼክ ማድረግ ነው ማለት ነው። ሶ ምን ይለናል n = 2 ተሆነ ተዛም በኋላ አስሙዛል ኳንተም ነምበራችን ስንት ይሆናል ይላል 2 ይሆናል። ይሄኛው ፎልስ ነው በቃ n እና l እኩል መሆን አይችሉም። ግድ l ምን ማለት አለበት ከn በአንድ ማነስ አለባት። ስለዚህ ፖሲብል ለn ፖሲብል የሚሆኑት 0 ወይም 1 ናቸው ማለት ነው አስሙዛል። ስለዚህ ይሄኛው በዚህኛው ፎልስ ሆነ። n = 2 l = 1 አይደል? ኦኬ n ፖሲብል ነው lም እዚህ ጋር ፖሲብል ነው። ከዛን ml ግን -2 አለ ፎልስ ነው ማለት ነው። እዚህ ጋር -1 0 1 ነው። ስለዚህ ይሄኛው ደግሞ በዚህኛው ምክንያት ምን ይሆናል ማለት ነው ፎልስ ይሆናል ማለት ነው። ሲላ ያለው n = 2 ነው አለ n = 2 ነው አለ። አስሙዛል ኳንተም ነምበሩ 0 ነው አለ ኦፍ ኮርስ 0 ነው። ml ግን ስንት ነው አለ -1 ነው አለ። ms ፖዚቲቭ 1/2 ነው አለ። ትንሽ ለምሳሌ ኮንፊውዝ ሊያደርግ ይችላል። ነገር ግን ፖሲብሊ የሚመረጠው ምንድነው ይሄኛው -1 ከሚወስድ ወይም ይሄኛው ስንት ቢሆን 1 ቢሆንና ይሄኛውን -1 ቢለው ኖሮ ቤስት ነበር ማለት ነው። ስለዚህ እዚህኛው ጋር 0 -1 ነው ያለው። ኢቭን ኢፍ እንግዲህ 0ንም -1ንም ብንወስድ ማለት ነው ግን የበለጠ የሚሆንልን 1 ይሄኛው 1 መሆን አለበት ማለት ነው። 1 እዚህኛው ጋር -1 ለማለት ማለት ነው። እሺ n = 2 l = 1 ፖሲብል ml = -1 ms -1 ሶ ይሄኛው ትክክል ነው። ኦርደሩን ራሱ ተከትሏል። n 2 ነው ኤል ወይም ደግሞ አስሙዛል ኳንተም ነምበራችን ስንት ነው 1 ነው ይሆንልናል። ኤምኤላችን ስንት ነው -1 ነው አንድን ስለወሰደው ወረደልን። ኤምኤስ -1/2 ስለዚህ ይሄኛው ቤስት ዲስክራይብ ያደርግልናል ማለት ነው። ኢቭን ኢፍ ፖሲብል ቢሆኑ ማለት ነው ፖሲብል አሎድ ቢሆኑልን ግን አስሙዛል ኳንተም ነምበርና ማግኔቲክ ኳንተም ነምበሮቹ የሆነ ሪሌትድ ቢያደርጉ ነው ጥሩ የሚሆነው ልክ እዚህ ጋር ማለት ነው። አስሙዛሉ ስንት ሆነ 1 ሆነ ተዛን ማግኔቲክ ኳንተም ነምበሩ ደግሞ -1 ሆነ ማለት ነው። የኛው ግን 0 ብሎ -1 ስላለ ሶ ቤስት የሚሆንልን የትኛው ነው ማለት ነው አሎድ የሆኑት ይሄኛው ነው ማለት ነው። ይሄኛው ነው የሚሆንልን ማለት ነው። አራተኛው ጥያቄያችን ደግሞ ምንድነው የሚለን ማለት ነው which of the following definition are correct about bronzed lory acid ብሮንስድ ሎሪ አሲድ ምንድነው የሚለን እንግዲህ ፕሮቶን ዶነር ነው የሚለን አሲድ ኢዝ ኤ ፕሮቶን ዶነር ኤንድ ቤዝ ኢዝ ኤ ፕሮቶን አክሴፕተር ነው የሚለን ብሮንስድ ሎሪ አሲድ ከሆነ ማለት ነው። ሶ እንሂድ እስቲ acids are classes of compound that release hydrogen ion in water ስለዚህ ይሄኛው even if አሲድን ቢገልጽልንም ብሮንስድ ሎሪን አሲድ ሳይሆን አርኤንኤስ አሲድን ነው እየገለጸልን ያለው ማለት ነው። Acid are classes of compounds that donate proton that means this is right bronzed lory acid ምንድነው የሚለን ማለት ነው አሲድ ሆኖ ምን ፕሮቶንን ዶኔት የሚያደርጉልን ናቸው። ብሮንስድ ሎሪ ቤዝ ሆነ ደግሞ ፕሮቶንን አክሴፕት የሚያደርጉልን ናቸው። Acids are classes of compounds that accept an electron ይሄኛው እንደዚህ የሚል ነገር ቆይ መጀመሪያ ግን ሎይስ አሲድ ሎይስ ቤዝ ምንድነው የሚለው ሉዊስ አሲድ ከሆነ ፔር ኦፍ ኤሌክትሮን ምን የሚያደርግ ነው አክሴፕት የሚያደርግልን ነው የሚለን ፔር ኦፍ
ኤሌክትሮን አክሴፕት ያደርግልናል። ሎዊስ ቤዝ ከሆነ ደግሞ እንዳያምታታባችሁ እንደዚህ መጻፍ ነው። ሎዊስ ቤዝ ከሆነ ደግሞ ፔር ኦፍ ኤሌክትሮንን ምን ያደርግልናል? ዶኔት ያደርግልናል። ስለዚህ አሲድስ አር ክላስ ኦፍ ኮምፓውንድ ዛት አክሴፕት አን ኤሌክትሮን ነው ፔር ኦፍ ኤሌክትሮን ብንለው፣ ስለዚህ ይሄኛው ደግሞ ሉዊስ አሲድን ነው የሚገልጽልን እንጂ ብሮንስድ ሎሪን አሲድን አይገልጽልን። አሲድ አር ክላስ ኦፍ ኮምፓውንድ ዛት ዶኔት አን ኤሌክትሮን እንደዚህ የሚባል ዲፊኒሽን የለም። ስለዚህ ትክክለኛው ብሮንስድ ሎሪ አሲድን የገለጸልን ቢ ላይ ያለው ይሆናል ማለት ነው። the reaction ይለናል። this is እንግዲህ the reaction so which species in the above reaction acts as both an acid and a base ይለናል ማለት ነው። the reaction is given እንግዲህ ይሄኛው ነው። በሁለቱም ስፒሺስ ውስጥ which species in the above reaction acts as an acid እና እንደ ቤዝም እንደ አሲድም አክት የሚያደርገው የትኛው ነው የሚለን ማለት ነው። ስለዚህ conjugated acid base ነው ማለት ነው። ዞሮ ግን ለምሳሌ አሁን HF ብንወስደው HF እዚህ ጋር የለም አይደለ? ሁለተኛው ኢኩዌሽን ላይ የለም። ስለዚህ HF ኮንሲደር ማድረግ አንችልም። ዞሮ ግን HF ምንድነው ያደርገው? ሃይድሮጂንን ሰጥቷል አይደለ? ለዚህኛው ሰጥቷል። ስለዚህ ሃይድሮጂን ዶኔት ታደረገ ማለት ነው። እንግዲህ ብሮንስድ ሎሪ አሲድ ሆኗል ማለት ነው ይሄኛው ሃይድሮጂንን ወይም ፕሮቶን ምንላት ሃይድሮጂን ነች አክቹአሊ። ስለዚህ ፕሮቶንን ሰጥቶ እሱ እንደሆነ አንድ ነው የሆነው ማለት ነው። ስለዚህ ግን እዚህ ጋር ምን ቢሆንም ብሮንስድ ሎሪ አሲድ ቢሆንም ሁለተኛው ላይ ስለሌለ ኮምፔር ማድረግ አንችልም። ወተርን ኮምፔር በመናደርግበት ጊዜ ወተር ምን አድርጓል? እዚህ ጋር 2 ነበራ። ስለዚህ አንድ ፕሮቶን ተቀብሎ 3 ሆናል። ስለዚህ እንግዲህ ፕሮቶንን አክሴፕት ታረገ ደግሞ ብሮንስድ ሎሪ ቤዝ ነው የሚሆነው። ስለዚህ ወተር እዚህ ጋር ምን ሆኖልናል? ቤዝ ሆኖልናል። እስቲ ሁለተኛው ጋር ሄደን ቼክ ብናደርገው ወተር እንደገና እዚህ ጋር ደግሞ 2 ነበረው አይደለ? ስንት ሆነ? 1 ሆነ። ስለዚህ ፕሮቶንን ምን አደረገ? አሁን ደግሞ ዶኔት አደረገ ለአሞኒየም አዮን ሆነ ማለት ነው። አሞኒያ ወደ አሞኒየም አዮን ሆነ። ስለዚህ እዚህ ጋር ደግሞ ዶኔት አደረገ። ምን ሆነልን ማለት ነው? ዶኔት አደረገ ማለት አሲድ ሆነ ማለት ነው። ስለዚህ እዚህኛው ጋር ሁለተኛው ሪአክሽን ላይ አስ አሲድ፣ እዚህኛው ላይ ደግሞ አስ ቤዝ። እንግዲህ ፕሮቶንን በመቀበል ፕሮቶንን ዶኔት በማድረግ ሁለተኛው ላይ ቤዝ እና አሲድ ስለሆነ which species in the above reaction acts as an acid and base የሚለው ማን ይሆንልናል? ወተር ይሆንልናል ማለት ነው። ወተር ይሆንልናል። አሞኒያ እዚህ ጋር አክቹአሊ ምንድነው የሆነው? ተቀብሏል አይደለ? ስለዚህ 3 ነበረ 4 ሆኗል። 4 ከሆነ ከተቀበለ ደግሞ ብሮንስድ ሎሪ ምንድነው የሚሆነው ማለት ነው? እንግዲህ ቤዝ ነው የሚሆንልን ማለት ነው። ከተቀበለ ፕሮቶንን አክሴፕት ታደረገ ማለት ነው። ዛሲት እንግዲህ ስለዚህ እዚህኛው ላይ ደግሞ የለም። ወተር እንግዲህ በሁለቱም በመጀመሪያው ላይ በሁለተኛው ላይ አሲድ ሆነ ማለት ነው። ሶ the answer should be B ማለት ነው። እሺ 35ኛው የኛው ነው። 36ኛው ጥያቄያችን ደግሞ እንግዲህ ይታያችሁ አላቅም። for the hypothetical chemical reaction, hypothetical means assume እንደዚህ የሚባል reaction የለም፣ ግን assume እንደዚህ ቢኖር HA ይሄኛው እንግዲህ አኳስ ነው። ከዛም ወተሩ ስንከተው ከዛም ወዲያ አኳስና A የሚባል ነገር እንግዲህ actually A is እንግዲህ non metal ማለት ነው። expression for the dissociation constant of K is dissociation constant ምንለው ይታወቃል። water is plus liquid ነው። water is በቃ constant ነው። ስለዚህ ወተርን መጻፍ አይጠበቅብንም ማለት ነው። ስለዚህ dissociation constant of M በምንጽፍበት ጊዜ ምን ይሆንልናል ማለት ነው? ከዚህኛው ነው የምንጀምረው አይደለ? concentration of ምን ይሆንልናል ማለት ነው? concentration of M እናደርጋለን። ከዛ ነን ሜታሉ አየን አለን ኤ ማለት ነች። ሃይፖቴቲካል ነው። ከዛን በኋላ ኦቨር ለማን እናደርጋለን ማለት ነው? ለኤችኤ ላኳሱ ወተር በቃ ኮንስታንት ነው አይጻፍም ተባብለናል። ስለዚህ ኮንሰንትሬሽን ኦፍ ኤችኤ ይሆናል ማለት ነው። ሶ ይሄኛውን ሪፕሬዘንት የሚያደርግልን እንግዲህ ጥያቄው ራሱ ወረቀት ላይ ስለሆነ እንደዚህ ሰርተውታል። ዲ ይሆንልናል ማለት ነው። ዲ ይሆንልናል ማለት ነው። ሶ the answer should be ዲ ይሆንልናል እንግዲህ for dissociation constant actually ይሄኛው ለአሲድ ነው ማለት ነው። እሺ አው አሁን ይሄኛው ደግሞ ሁለተኛው ኩዌስቸን ኦፍ ዘ ዴይ ጋር ደርሰናል። የመጀመሪያው 14ኛው ጥያቄ ነበር የሰጠዋችሁ። አሁን ሁለተኛው ደግሞ 37ኛው ጥያቄ እንግዲህ 14ኛው ጥያቄ እና 37ኛው ጥያቄ ተመልሳላችሁ ማለት ነው። ኮሜንት ላይ ነው ምጽፉልን ማለት ነው። 38ኛው ኢሜጁ አይታይም ይለናል። እሺ የ39ኛው ራሱ ያው በጣም ብዙ አይታይም። ለምሳሌ ኤ ቢ እዚች ጋር ኤ ትታያለች የሚታያችሁ ተሆነ እዚች ጋር ቢ ያለ ይመስላል። ሶዛት እዚህ ጋር ሲ ይኖረናል፣ እዚችኛው ጋር ደግሞ ዲ ይኖረናል አርግተን አሲዩም አርግተን ነው። ሶ ይሄኛው እንግዲህ an electrolyte cell እንግዲህ constructed with anode cathode electrolytic solution potential source which of the following label of diagram is correct from A to D ነው የሚለን። ስለዚህ ምን ከምን እንደተዘጋጀው ከአኖድ ከካቶድ ከኤሌክትሮላይቲክ ሶሉሽን እና ከፖቴንሻል ሶርስ። አሁን በጣም ቀላል የሆነው የሚታየው እዚህ
ቮልቴጁ ነው። ስለዚህ ፖቴንሻል ሶርሱ ወይም ቮልቴጅ ሶርሱ ማንን ሪፕሬዘንት ያደርግልናል ማለት ነው? ኤ ማንን ሪፕሬዘንት የምታደርገው? ፖቴንሻል ሶርሱን ወይም ቮልቴጅ ሶርሱን ሪፕሬዘንት ያደርግልናል። ከዛን እዚህ ጋር ደግሞ ምንድነው ሶሉሽኑ አይደለ እንዴ? እዚህ ጋር ሶሉሽን ነው ያለው። ስለዚህ ሌሎቹን ካቶድና አኖድን ታችሁ ማለት ነው። ይሄ ዲ ደግሞ ማንን ነው? ኤሌክትሮላይቲክ ሶሉሽን ነው። እዚች ጋር ያለችው ደግሞ ማንን ነው ሪፕሬዘንት የምታደርግልን ማለት ነው? ዌር እንግዲህ ምን ኦክሲዴሽን ቴክስ ፕሌስ የሚያደርግባት ስለዚህ አኖድ ትሆንልናለች። አኖድ እዚህ ጋር ይኖራል። ካቶድ ደግሞ የቱ ጋር ይኖርልናል ማለት ነው? በዚህ ጋር ይኖርልናል ማለት ነው። ስለዚህ ከኤ ቱ ቢ እስከ ኤ ቱ እስከ ዲ ማለት ነው እንግዲህ ትክክል የገለጸልን ኤ ምን አለን? ቮልቴጅ ሶርስ አለን። ከዛ ወዲ ቢ ላይ አኖድ ይኖረናል፣ ሲ ላይ ካቶድ ይኖረናል። ከዛ ዲ ደግሞ ሶሉሽኑ ኤሌክትሮላይቲክ ሶሉሽን ይኖረናል ማለት ነው። ያው ይሄን ነው የሚመስለው እንግዲህ ሁለቱም ጥያቄዎች ኮሜንት ላይ አሳውቁኝ። እስካሁን እንግዲህ የቀሰም አካዳሚ ቤተሰብ ያልሆናችሁ ተማሪዎች ካላችሁ ሁልጊዜም እንደምንለው እንግዲህ ሰብስክራይብ ማድረግ፣ ሼር ማድረግ፣ ቪዲዮን ላይክ ማድረግ እንዳትረሱ። ኔክስት እንግዲህ ምን ይቀረናል ማለት ነው? የናቹራሎች ሜቢ እንግሊሽ ነው የሚቀረን። ስለዚህ ፓርቱ ግን ጥያቄውን ታገኘን የምንቀጥል ነው የሚሆነው። አለበለዚያም ደግሞ በራሳችሁ እቺኛዋን ጥያቄ እንደዚህ ከሰራን አብረን ሌሎቹን ደግሞ የኢንትራንስ ጥያቄዎችንም ምናምን ቢሆን እየሄዳችሁ መስራት መሞከር ነው ማለት ነው። እንወዳችኋለን። እንግዲህ ወይ እንግሊሽ ላይ እንገናኝ ማለት ነው።